ቃሉን ስንሰማ ማለት ነው እግዚአብሔር ይረዳናል። ረድቶን እናምናለን ያልኩ ስናምን ጸጋውን ይሰጠናል። ጸጋውን በእምነት ያ እርዳታ የሚያሳምን ነው አይደለ? ቃሉን እንድትቀበል የሚያደርግን ውስጥ ላይ እምነት የሚፈጥር ያ ቃል አንዴ ልክ እናንተ እንደምትሉት እምነትን የሚፈጥር ነው ተብሎ ልክ እናንተ እንደምትሉት የመለወጥ አይነት እንደዛ ይህንን እያለን አይደለም። በቃ እገዛ ነው። እንድናምን የሚያደርግ ነው። ምን ነፃ ፈቃዴን ተጠቅሜ እምነትን የሚፈጥር ስትል እምነትን የሚፈጥር ስትል እኔ ለዚህ እኮ ነው የእናንተን ቃል ይዘህ ስለምትመጣ በአንተ መረዳት ነው ሁሉም ነገር የምታየው። እምነትን የሚፈጥር ስትል እኔ ማመን አልችልም እንደማለት ነው። ማመን ስለማልችል ዝም ብሎ እምነቱ እንደዛ አይደለም። የማምንበት ፈቃድ አለኝ፣ ግን እግዚአብሔር ደግሞ ሊረዳኝ ይገባል። እኛ ሁለቱን ነው የምንይዘው ነው የምንለው። ነፃ ፈቃዳችንም አለ የታመመ ቢሆንም የእግዚአብሔር እርዳታም ደግሞ አለ። ከዛ በኋላ እናምናለን። ስናምን ለሚያምን የእግዚአብሔር መንፈስ ይሰጠዋል። ልክ አሁን ቅድም ምናንሰነው ነበር በዮሐንስ ወንጌል ምዕራፍ 7 ላይ በእርሱ የሚያምኑ ሁሉ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገር ይላል። መንፈስ ለሚያምን ይሰጣል፣ ላላመን አይሰጥም። እናንተ ጋር ላላመነው ሰውዬ ነው መንፈሱን እግዚአብሔር ሰጥቶት እንደዛ የምትሉት፣ ግን መንፈስ ላላመነ ሰው አይደለም፣ ላመነ ሰው ነው የሚሰጠው። ለፍጥረታዊ ሰው ብሎ የተናገራቸው እነማንን ነው? ለእነማን ነው እንደዚህ አይነት ነገር ነው የተናገረው? ቅዱስ ዮሐንስ አፈወርቅ እንኳን አብራርቶታል። ምን ብሎ ነው ያብራራው? አይተዋል። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ሊቀበለው አይችልምና የሚለው ምዕራፍ 1 ላይ ሄደህ ስትመለከት የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው እያለ ይናገርና ዓለም እግዚአብሔርን በጥበቧ እንዳላወቀችው ይናገራል። አይናገርም? ቀደም ባለ ምዕራፍ ላይ እንደዛ ነው። ስለዛ ምንድነው ዓለም እግዚአብሔርን በጥበቧ ስላላወቀችው ነው የሚለው። በቃ የዓለምን ጥበብ ሞኝነት ከንቱ አድርጎታል እግዚአብሔር ማለት ነው። ስለዛ ማንም ሰው በዓለም ጥበብ እግዚአብሔርን ማወቅ ይችላል? አይችልም። በዓለም ጥበብ እግዚአብሔር ላይ መድረስ ይቻላል? አይቻልም። ስለዚህ ታዲያ እንዴት ይሁን? ታዲያ በምንድን ነው እግዚአብሔር የሚገኘው? በቃ እንደዚህ ዝም ብሎ በቅድመ ውሳኔ አይደለም። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃዱ ሆኗል ይላል። እዛው ጋር እኮ እንደዚህ ይላል። ስለዛ ትሰማና ማለት ነው የእግዚአብሔር ቃል በዓለም ጥበብ ምናምን አይደለም ሁሉ ነገር የምትመዘነው በአመክንዮ ምናምን ብቻ ጠየቅ አይደለ? አንድ እንደዛ ሳይሆን በስብከት አውጣው። ምዕራፍ 1 ላይ ነው ይሄኛው አልኩ። ምዕራፍ 2 ላይ ያለውን ነው የምጠይቅህ። ምዕራፍ 2 ላይ ቁጥር 14 ነው። ቁጥሩ ልንገርህ ባይሆን እሱም ማለት ነው ምዕራፍ 2 ላይ ከሚሄድ በፊት ምዕራፍ 1 ላይ እኮ አለ። ሀሳቡ እኮ የሚመዘዘው እኮ ከምዕራፍ 1 ነው። ችግሩ እኮ ይሄ ነው። እንዳን ብቻ ነጠል እንዳናደርጋት ማለት ነው። ስለዚህ ከምዕራፍ 1 ጀምሮ አሁን ቅድም እንዳልኩ ነው የሚመጣው። ስለዚህ በስብከት ሞኝነት የሚያምኑትን ያጸድቅ የእግዚአብሔር በጎ ፈቃዱ ሊያድን የእግዚአብሔር በጎ ፈቃዱ ሆኗል ይላል። ለማዳን የእግዚአብሔር በጎ ፈቃድ የሆነው እነማንን ነው ከተባለ አስቀድሞ የመረጣቸውን የሚወሰነባቸው ምናምን አይደለም። በቃ በስብከት ሞኝነት የሚያምኑትን በስብከት ሞኝነት የሚያምኑትን ማለት ኤፊካሲውን ነው። ከኤፊካሲ አንጻር የሚያምኑትን ነው ተብሎ የሚናገር ከኤፊካሲ አንጻር የእግዚአብሔርን ቃል አንድ ሰው ሊያውቅ ይችላል ያለ መንፈስ ቅዱስ? ያለ መንፈስ ቅዱስ ማለት ነው። አይተዋል። ይህን እኮ እያልኩ ያሉት መንፈስ ቅዱስ መጥቶ ገብቶ ሪጀነሬት ካላደረገው እያልከኝ ከሆነ የእግዚአብሔር እርዳታውን የሚያስፈልገው እንጂ ሪጀነሬሽን አያስፈልገውም። እናንተ ዳግም ልደት ያስፈልገዋል ወይም ከሞት ወደ ሕይወት መምጣት ያስፈልጓል የእግዚአብሔርን ነገር ለመረዳት ብላችሁ የምታስተምሩት እኮ አስቀድሞ ሌላ የምታስተምሩት ትምህርት ስላለ የትኛው ሰውየው ሲሞት ነፃ ፈቃዱን አጥቷል ብላችሁ ስለምታስተምሩ በቃ መፍቀድ አይችልም ስለምትሉ አይተዋል። መሰረቱ ላይ እዛ ጋር አለ። ያንን ፕሪሰፖዝ አድርገህ አታውራ። ነፃ ፈቃድ አለው ሰውየው እኮ እንደ አልሞተም እኮ ነፃ ፈቃዱ። ስለዚህ ነፃ ፈቃዱ ስላለ እርዳታ የሚፈልገው እንጂ ዳግም መወለድ አይደለም የሚፈልገው። ኤፌሶን 2:1 አብራራለኝ። እሺ አንብበው። ምን ይላል? ወይስ ላንብብልኝ? አያወጣው በበደላችሁ ሙታን ነበራችሁ ይላል። በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ ማለት ነው። በቃ በኃጢአታችን በበደላችን ሙታን ነበርን። ሙት የሚለውን ቃል በምንድን የምንፈታው ነው? በመጽሐፍ ቅዱስ ላይ ሙታን ነበራችሁ የሚለው ቃል እንዴት የሚፈታው? በቃ ምንም ኤቢሊቲው የለንም ማለት ነው። ምንም አቅሙ በማይኖር ደረጃ ማለት ነው አይደለም። ሞትን መጽሐፍ ቅዱሳችን መንፈሳዊ ሞትን የሚፈታው ከእግዚአብሔር በመራቅ ነው። ከእግዚአብሔር ርቀናል የሚለውን ለማሳየት ነው። ይህንን ለመረዳት እኔ አንድ ነገር ላሳየ። ስለ ሞት መጽሐፍ ቅዱሳችን የሚናገረው እንድትረዳው ማለት ነው። ሞተናል ሲል በኃጢአት ነው አይደለም ነው? አዎ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። በኃጢአት መሞት ማለት ከኃጢአት ውጭ ምንም ነገር ማድረግ አይቻልም፣ ምንም መልካም ነገር ማድረግ አይቻልም ብላችሁ ትፈታላችሁ። ሞት የምትል ቃል ስላለች በቃ ኦልሬዲ በኃጢአት ምክንያት ሞቷል። ስለዚህ በኃጢአት ከሞተ
ምንም መልካም ነገር ሊሰራ አይችልም ትላላችሁ። አንተ አልሞተም ነው የምትለኝ? ሞቷል ነው የምለው፣ ግን ሞትን ግን የምንፈታበት መንገድ የተለያየ ነው። እናንተ የምትፈቱት እንደ መጽሐፍ ቅዱስ አይደለም ብዬ ነው ሞገስ። እንዴት ነው እናንተ ኃጢአት መሞት እንዳትረሱት፣ ሞት የምትል ቃል ስላለች በኃጢአት የሞተ ሰው መልካም ነገር ምንም ማድረግ አይችልም ይላሉ። አቅምም የለውም ጭራሽ ብሎ ነው የሚፈቱት። ለኃጢአት የሞተ ማለት ምን ማለት ነው? በኃጢአት መሞት አይደለም፣ ለኃጢአት የሞተ ሱፐርናቹራሊ ጉድ እንጂ ላይክ ሲቪል የሆነ ነገር ማድረግ ሲቪል የሆነ ነገር ማድረግ መምረጥ አይችልም ወደሚል እንትን እንመጣለን። መንፈሳዊ መልካም ማለት ነው። ስፒሪቹዋል ጉድ የሚለው ማለት ነው የእናንተ መጽሐፍ። ምክንያቱም ዴድ ነው ስፒሪቹዋል። በቃ ዴድ ነው ብላችሁ ሙት ስለሆነ ምንም መንፈሳዊ መልካም ነገር በተአምር ምንም ነገር ሊገኝበት አይችልም ትላላችሁ። መንፈሳዊ መልካም አሁን ደግሞ ላሳየኩ ነው። ሞት የምትለዋን ቃል አይደል ይዛችሁ እንደዚህ ምንም አቅም ኑሮ አይችልም ያላችሁት። አሁን በኃጢአት መሞት ነው የተባለው። ለኃጢአት መሞት ምንድን ነው? ለኃጢአት መሞት ደግሞ ለኃጢአት መሞት ነገርከኝ እኮ ቅድም ከእግዚአብሔር መለየት አይደለም ወይ ብላል። እሱ ለኃጢአት መሞት አይደለም፣ እሱ በኃጢአት መሞት ነው። ሁለቱ ይለያያል። ለኃጢአት መሞት ይለያል። ለኃጢአት መሞትን ታውቃለህ ወይስ ልሂድበት? ሮሜ ምዕራፍ 6 በል ሂድ። ካወቀው ንገረን እና ከዛ ለማስረዳት ይመቸኛል። ካልሆነ እኔ ልሂድበት። ሂድበት። እሺ ወንድሜ። እሺ አንድሪው ሮሜ 6 ላይ ለኃጢአት የሞታችሁ እናንተ በእርሱ ደግሞ እንዴት ጸንታችሁ ትኖራላችሁ ይላል። በኃጢአት ማለት ነው። ለኃጢአት ከሞት በኃጢአት ጸንተህ በፍጹም ልትኖር አይገባም። በኃጢአት ብትሞት ኖሮ ለኃጢአት አይደለም። በርባሪያችሁ ስሙ ጋይስ፣ እናንተ በእና ለ ተብሎ ሲጀመር ልዩነቱን ማለት ነው። በኃጢአት መሞት ከሆነ ኃጢአት ሰርተህ የኃጢአት ደመወዝ ሞት ስለሆነ በኃጢአት ምክንያት ሞት ስትሆን፣ ስለዚህም የኃጢአት ተገዥ የሆነ ኃጢአትን እያደረግህ ትኖራለህ አይችልም ማለት ግን አይደለም። እሱን አሳያቸዋለሁ በመጽሐፍ ቅዱስ። ሉተራኖቹ ግን እንደዛ ነው ብለው የሚያስተምሩት። ምን ብለው ነው የሚያስተምሩት? በኃጢአት ምክንያት አንዴ ከሞትክ በኋላ ከአንተ ምንም አይነት መንፈሳዊ መልክ ከሆነ በኃጢአት መሞትን ያዝ እናደርገውና ሞት የምትለው ቃል ስለሆነች እንደዚህ እንዲሉ ያደረጋቸው። ለኃጢአት መሞት የሚባል ደግሞ ኮንሰፕት አለ። በኃጢአት መሞት ሳይሆን አንድ ፕሊዝ እንትን አድርገው ሚዩት አድርገው እየረበሸ ሆን አድርገሃል መሰለኝ። በኃጢአት መሞት ሳይሆን አሁን ደግሞ ለኃጢአት መሞት መጽሐፍ ቅዱሳችን ላይ ይኸው ለኃጢአት መሞት ይላል። ለኃጢአት የሞታችሁ እናንተ በእርሱ እንዴት አድርጋችሁ ደግሞ ጸንታችሁ ትኖራላችሁ ይልና ሮሜ 6:2 ላይ ከዛ ቀጠል አድርጎ ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም? ምን ይላል? ከጌታ ሞት ጋር አንድ የሆናችሁት በእርሱ ነው። ስለዚህም የማን ድምፅ ነው የተከፈተው? ታብታብ እያደረጋችሁ ያ ድምፅ ለማሰማት ምን አባ ፈለግ? ከዚህ በላይ ሩብ ሚሊዮን ታፕታፕ አለ። እሱን ይዛ አትቀመጥም? ብዙም አትልም? እሺ እንከፋፈሏል። ስማ ሲመጣ ግን እየመጣሁ ነው። አሪፍ። እሺ እና ምንድነው? ኦኬ ሶሪ፣ በጣም ይቅርታ። እሺ ጋይስ እንግዲህ መሀል ላይ ተቋረጠ። አንድ ሰው ለምሳሌ በኃጢአት ሞቷል እንበል። እኔን እንውሰድ። እኔ በኃጢአት ሞቼ ያለው እንበል። መጀመሪያ በኃጢአት ሞቼ ነበር ማለት ለኃጢአት ባሪያ ሆኜ ነበር። በኃጢአት ምክንያት ሙት ሆኛለሁ። ስለዚህም ኃጢአትን ምሰራ አይነት ሰው ነኝ። በተደጋጋሚ በኃጢአት ነው የሞትኩት። ኦልሬዲ ኃጢአት ይይዝሃል፣ ኃጢአት ይገዛሃል። ለኃጢአት የምትገዛ ትሆናለህ። ስለዚህ ኃጢአትን ዝም ብለህ የምትሰራ ሰው ትሆናለህ፣ በኃጢአት የምትስትሆን ማለት ነው። ከዛ በኋላ ግን በጌታችን በክርስቶስ ኢየሱስ በኩል ለኃጢአት ሙት መሆን ደግሞ መጣ። በኃጢአት ሙት አይደለም፣ በኃጢአት ከሆነ ኃጢአት የሞታችን ምክንያት ይሆናል። ለኃጢአት መሞት ማለት ግን ኃጢአት ገዢ ነበረ። ከዛን ለዚህ ገዢ ለሆነው ኃጢአት ማለት ነው ስሙት ማለት ነው። ለሱ ስሙት ምን ማለት ነው? ኦልሬዲ ለኃጢአት እኔ ሞቻለሁ። ለኃጢአት ሞቻለሁ ማለት ኃጢአት አይገዛኝም። ምክንያቱም ለምሳሌ አንድ ሰው የሆነ የሌላ ሰው ባሪያ ነው እንበል እና ያ ባሪያ ለዛ ለገዢው ለጌታው የሚገዛው በህይወት እስካለ ነው። ለዛ ለጌታው ቢሞት ግን ከሞተ ሞተ ነው። ያ ጌታው ሲገዛው አይኖርም። በቃ ከሱ መገዛት ውጭ ይሆናል። ለኃጢአት መሞት ማለት ልክ እንደዚህ ነው። ለኃጢአት መሞት ማለት በቃ ኃጢአት አይገዛኝም ማለት ነው። ግን መሞት የምትለዋን ቃል ይጠቀማታል። አሁን ለኃጢአት መሞት ማለት
በቃ ለጽድቅ መኖር ማለት ነው በአጭሩ። ሮሜ ምዕራፍ 6 ላይ በቃ እሱን ነው የሚያሳየው። ለኃጢአት ሞተን ለጽድቅ እንድንኖር ብሎ የሚያስቀምጠው እሱን ነው። ለኃጢአት መሞት ማለት ለጽድቅ መኖር ነው። አሁን ለኃጢአት ሞተናል ስለተባለ ምንም ኃጢአት የመስራት አቅሙ የለንም ማለት ነው። ሞተናል ተብሏል። እንግዲህ ለኃጢአት ሞተናል። አንዴ እሺ ልጠይቅህ አንተን፣ ለኃጢአት ሞተናል ማለት ኃጢአት የመስራት ምንም አቅም የለንም ማለት ነው። እዛ ጋር እኛ ጀስቲፊኬሽንን ፎሬንሲክ አድርገን እንደምናይ ታውቃለህ። እሱ የውጫዊ ዲክላሬሽን ነው። እሱን አይደለም እኔ የጠየኩህ። ሞት ከምትለዋ አንጻር ነው። አሁን ቃሏ ላይ እኮ ነው መጽሐፍ ቅዱስ እችን ቃል እንዴት ነው የሚጠቀማት የሚለውን እንድትረዳው። ለኃጢአት የሞትን ሲል ለኃጢአት የሞተ ስለተባለ አንድ ሰው ኃጢአትን መስራት አይችልም ማለት ነው፣ አቅም የለው ማለት ነው። ቃሉ ስለተጠቀመ ነው። ስፒሪቹዋል ሪያሊቲ እንዳለው ታምናለህ አንተ ማለት ከክርስቶስ ጋር እንደሞተ። እሱማ ግልጽ ነው። እሱን አይደለም እኮ እሱማ ትክክል እኮ ነው። ግን ጥያቄ ከክርስቶስ ጋር ሞተናል አልሞትንም ሳይሆን ለኃጢአት ሞቻለሁ፣ ለኃጢአት ሞተን ለጽድቅ እንድንኖር ተብሎ እንደተነገረ፣ አዎ እንዲህ ተብሎ ተነግሯል። ለጽድቅ ነው የምንኖረው ከአሁን በኋላ። ለኃጢአት ሞተናል ተብሏል። ግን ነው ለኃጢአት ሞተናል ስለተባለ የምር አሁን ኃጢአት የመስራት አቅሙ የለህም ወይ? ሞተናል ስለሚል ቃሏን ይችን ሞት ብሎ ስለተጠቀመ ማለት ነው። አይ ቲንክ እሱ ቨርስ አይ ቲንክ በግሪክ ምናምን በደንብ መታየት አለበት። ምክንያቱም እንትን ኢንዲኬቲቭ ነው ኢምፐሬቲቭ ነው የሚለው ደግሞ በዛ ላይ ፓስት ቴንስ ነው። ምክንያቱም ዊ ዳይድ ቱ ሲን ይላል፣ ለኃጢአት ሞት የሚለው እሱ ፓስት ቴንስ ስለሆነ ምንድነው ከኃጢአት ባርነት ነፃ መውጣታችንን የሚያሳይ ነው አይደል? ይህማ በቃ ለኃጢአት ሞታችኋል ማለት ከክርስቶስ ጋር ስትሞት ከክርስቶስ ጋር ስትሞት ሕያው ሆነ ትነሳለህ። ከዛ በኋላ መሞቱ ግን ይቅርታ ይሰማል። ከክርስቶስ ጋር መሞቱ ግን ስፒሪቹዋል ሪያሊቲ አይደለም። ከክርስቶስ ጋር ሞቱ መቀበር መነሳት ትክክል ነው አለን። እሱም አለን እኮ ይሄ ስፒሪቹዋል ሪያሊቲ የመጀመሪያ የሞትና የመንፈሳዊ ሞት ኦፖዚት ነው አይደለም? ትክክል ነው። ስለዚህ መጀመሪያ የሞት ነው አክቹዋል ዴት ነው ማለት ነው። የምር ሞተን ነበር በመንፈሳዊ ሞተናል። አሁን የእሱ ተቃራኒ ነው ስላልከኝ እሱን እኮ ነው እኔም እየጠየኩ ያሉት። ያኔ በሞትን ሰዓት መንፈሳዊ መልካም ነገር ማድረግ አንችልም ካላችሁ፣ አሁን ደግሞ በተቃራኒው ኃጢአትን መስራት የመስራት አቅሙ የለንም ልትሉ ይገባል ነው እያልኩ ያሉት። ሁለቱንም ሞት የሚል ቃል ነው የሚያስቀምጠው። አይተዋል። ምክንያቱም ሳንቲፊኬሽን አለ። አሁንም እኮ የሞት ሳንቲፊኬሽን አይደል? እሱን አይደለም እኔ ስለ ሳንቲፊኬሽን መቼ አወራሁ? እኔ እኮ ስለ ቃሏ ላይ እኮ ነው እያስረዳሁ ያሉት። ሞት በመጽሐፍ ቅዱስ ምንድን ነው የሚለውን እንድትረዳው። በቃ እኔ ቀለል አድርጌ ልንገርህ ሚዩት አድርጎና። ስለዚህ አሁን ሰው በኃጢአት ሲሞት ምን ማለት ነው? ኃጢአት ይገዛዋል፣ ይበረታታበታል፣ አቅመ ቢስ ነው፣ በቀላሉ ኃጢአትን ይሰራል ማለት ነው። በኃጢአት መሞት እንደዛ ነው። ስለዚህ ያ ሰው ግን ሊያምን አይችልም፣ ሊፈቅድ አይችልም፣ የመዳን ፍላጎት ሊኖር አይችልም ማለት ግን አይደለም። ለእግዚአብሔር ጥሪ ምላሽን መስጠት አይችልም ማለት ግን አይደለም። ያ ኤፌሶን ምዕራፍ 2 ቁጥር 1 ላይ ያለው ላሳየህ፣ ሂድ እንደውም ስፒሪቹዋል ሪያሊቲ ነው ላሳየው። በቃ እዛው ኤፌሶን ላይ በቃ ላሳየህ። እንደዛ ነው ይመስላል። እዛ ኤፌሶን ምዕራፍ 2 ላይ ምን እንዳለ ላሳየህ። እኔ እኮ ሀሳቡን እንድትይዘው ምናምን በደንብ ነገር ላይ እንትን እንድትል ነው እንጂ ኤፌሶን ምዕራፍ 2 ላይ እኮ እዛው ጋር እኮ ይኸው ያ የሞተ ሰው ምን አይነት ሰው እንደሆነ እኮ ማሳየት ይችላለሁ። እሺ ምንድነው? ዮሐንስ ማነው? የኤፌሶን መልእክት አይደለ? አንዴ ኤፌሶን አላሳየህ እንዴ? እኔ በቀላሉ ኤፌሶን ምዕራፍ 2 ላይ ምዕራፍ 2 እዛው ምዕራፍ 2 የሚጠቀስኩት ምዕራፍ 2 ላይ እንመለሳለን። ሚዩት አድርጎ አንዴ ይቅርታ፣ እንትን የሆነ እንትን አለው። እሺ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ነው የሚጀምረው። ስለ ሙታን ነበርን። ሙታን ስለነበርን ምንም ማመንም መምረጥም በቃ የመዳን ፍላጎቱም ሊኖረን አይችልም ነው እያለን ያለው። ስለዛ መጀመሪያ ጸጋውን የሚመጣው ነው። እሱን ለማስረዳት ደግሞ ቁጥር 5 ይጠቀሳል። ምን የሚል ቃል አለ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። በጸጋ ድናችኋልና ይላል። አይታችኋል። ሙታን ነበርን። ስለዚህ ማመን አንችልም፣ ፍላጎቱም ሊኖረን አይችልም። ስለዚህ ጸጋው ነው አስቀድሞ የሚያስፈልገው። ስለዚህ በምን ድናችኋል? በጸጋ ድናችኋል። ምን በሆንን ጊዜ? በበደላችን ሙታን በሆንን ጊዜ። እንዳትረሱ። መቼ በጸጋ ዳን ነው? በበደላችን ሙታን በሆንን ጊዜ። በበደላችን ሙታን በሆንን ጊዜ ጸጋው አድኖናል ይላል? አዎ ይላል። ያለ ፍላጎታችን፣ ያለ ፈቃዳችን፣ ያለ እምነት ይላል? አይልም። አሁን የምንቀበለውና የማንቀበለውን ላሳያችሁ።
በደንብ አድርጋችሁ ስሙ እሺ ጋይስ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። አንደኛ በበደላችን ሙታን ነበርን ካለ በቃ ነበርን ነው። መጽሐፍ ቅዱስን ምንም መቃወም አያስፈልግም። አዎ በበደላችን ሙታን ነበርን ብለን እንቀበላለን። አንደኛ የምንቀበለው ነገር ቀጠል አድርጎ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ሙታን በሆንን ሰዓት ነው ሕይወትን የሰጠን ከክርስቶስ ጋር በቃ ካለ አለ ነው። በቃ ሙታን ነበርን፣ ሕይወትን የሰጠን ከጌታ ጋር ነው። ስለዚህም በክርስቶስ ስራ ማለት ነው። ከጌታ ጋር ከክርስቶስ ጋር ሕይወትን ሰጠን ካለ አለ ነው። የማይቀበላለ እዚህ ውስጥ ሙታን በነበረን ጊዜ ከክርስቶስ ጋር ነው ሕይወትን የሰጠን የሚለውን። እሺ ቀጠል አድርጎ በጸጋ ድናችኋልን ይላል። ይህም ድህነት ያገኘ ነው በጸጋ ነው ይላል። ይህን የማይቀበላለ እዚህ ጋር የለም። በጸጋ ድናችኋል ካለ አለ ነው። እሺ የዚህ መጽሐፍ ቅዱስ ውስጥ የሌለውን ነገር ደግሞ ላሳያችሁ። በበደላችን ሙታን እንኳን በሆንን ጊዜ ያለ ፍላጎታችን፣ ያለ ፈቃዳችን፣ ያለ እምነት ከክርስቶስ ጋር ሕይወትን ሰጠን ግን አይልም። ስለዚህ እዚህ ጋር መጽሐፍ ቅዱስ ውስጥ ይህን ነገር ይጨምራሉ ሉተራኖችና ካልቪኒስቶች። ያለ ፍላጎታችን፣ ያለ ፈቃዳችን፣ ያለ እምነት የሚል ማለት ነው። ግን እንደዛ አይደለም፣ በእምነት ነው። በእምነት የሚል የት አለ? እሱ ጋር እዛው ጋር ነግሮናል። ቁጥር 8 ላይ እንዲህ ይላል፣ ጸጋው በምን አድኗችኋል? በእምነት አድኗችኋል ይላል። ጸጋ ያዳነው ማለት ነው ሙታንን ያ ጸጋ ሲያድን በምንድን ነው ያዳነው? በእምነት። ስለዚህ እነዛ ሙታን ያምናሉ። አይተዋል። የማመን አቅም ጭራሹን ተሟጦ ጠፍቷል የሚለው የእናንተ ትምህርት ነው እንጂ መጽሐፉ ላይ እኮ ያለ ፍላጎታቸው፣ ያለ ፈቃዳቸው፣ ያለ እምነት ምናምን እኮ አይልም። ከዚህ አንጻር ነው ተውቴ። ቆይ ጋይስ እንትን በአንድ ይቅርታ አድርግልኝ። እንትን ተስፋችን ኢየሱስ የሚል ኮመንት ጻፍ ውስጥ እሱ ጥሩ ነው። ተስፋችን ኢየሱስ። እሺ ቀጥል። ኦኬ አሁን እዚህ ጋር ስፒሪቹዋል ዴዝ የሚለውን ስፔሻሊ ቨርስ 5 ላይ ያለውን ቁጥር 5 ላይ ያለውን በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን አለ። ሕያዋን የሆነው አሁን ለምሳሌ ስፒሪቹዋል ዴዝ የሚለውን የምትፈታበት አፈታት ድክመት ብቻ ነው ዊክነስ ብቻ ነው ወይ የምትለው ላይክ መሞት ስፒሪቹዋሊ ያለ እግዚአብሔር ጸጋ ምንም አለማድረግ መቻል መምረጥም አለመቻል ብለን የምትፈታው። ቁጥር 5 ላይ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን ይላል። እሱ ስፒሪቹዋል እኔ የዳናችሁት ደግሞ በጸጋ ነው ይላል። አሁን ስለዚህ ቶታሊ አይደለም፣ ቶታል አይደለም። ዲፕራቪቲው ድክመት ብቻ ነው፣ ድክመት ነው። አዎ ግን ያ ድክመት ሞት ተብሎ ይጠራል ነው። ልክ ሮሜ ምዕራፍ 5 ቁጥር 6 ላይ ገና ደካሞች ሳለን ተብሎ እንደተነገራየው ምን ሳለን? ደካሞች ሳለን። እና ይሄ ነው ደካማነት ሞት ተብሎ ይጠራል። ችግር የለም። ከእግዚአብሔር መራቅ ስለሆነ ሞት በራሱ ቆይ አንዴ ይቅርታ፣ ሞት ከእግዚአብሔር መራቅ ነው። ከዛ አንጻር ከእግዚአብሔር መራቅ ሞት ተብሎ ይጠራል። እግዚአብሔር ሕይወት ነው። አንድሪው እግዚአብሔር ሕይወት ነው። ከዚህ ሕይወት ከሆነ ከእግዚአብሔር መራቅ ሞት ተብሎ ይጠራል። እግዚአብሔር ብርሃን ነው። ከዚህ ብርሃን ከሆነ ከእግዚአብሔር መራቅ ጨለማ ተብሎ ይጠራል። ያ የጠፋውን ልጅ ምሳሌ ማንሳት እንደዚህ በጣም ጥሩ ይመስለኛል። የጠፋው ልጅ ታሪክ ላይ እንደምታስታውሰው በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 24 አካባቢ እንደተነገረው ከአባቱ ቤት ከጠፋ በኋላ ከዛን ተመለሰ። ሲመለስ ምን ነበር ያለው አባቱ? ይህ ልጅ ምን ብሎ ነበር? ሞቶ ነበር፣ ሕያው ሆኗል። ጠፍቶ ነበር፣ ተገኝቷል። ጠፍቶ የነበረው የተገኘው ልክ ሲመጣ ነው። በዛ በጠፋበት ሁኔታ ውስጥ ግን ወደ አባቴ ቤት እመለሳለሁ ሲል ደግሞ ተባለ። በሞተበት ሁኔታ ውስጥ ሞቶ ነበረ ስለተባለ የሞተ ሰው ወደ አባቱ የመመለስ ፍላጎት ሊኖረው ይችላል። ግን የእግዚአብሔር እርዳታ ያስፈልጋል። ኦኬ እሺ፣ አሁን በስነስርዓት ጥያቄን ክሊር አድርጌ ለጠየቀ። ስለዚህ አንድ ሰው እስካሁን ክሊር አድርጋ አልጠየቀኝም።
አይ የሆነ ቱ ዘ ፖይንት እንዲሆን ስለፈለግኩ ነው። ዊክነስ ብቻ ከሆነ የሆነ ኢቢሊቲ ያለው ማለት ነው ሰው አይደል? አላ ዊክነስ ብቻ ነው ስትል ሞት አይደለም እያልክ ከሆነ ሞት ነው ብለናል። እኛ ሞት ነው ስትል የቃላት ጌም ሳይሆን ሞት ስንል እኛ ሞት የሚለውን ያዘን አድርገው ሞት የሚለውን እኛ ሞት ስንል እንደ መጽሐፍ ቅዱሱ ነው። እናንተ ደግሞ እንደ ሉተር ሳየው። እሺ ቆይ አሁን ሞት የሚለው ድካም ከሆነ ድካም ብቻ ከሆነ ስለዚህ እግዚአብሔር የሆነ እገዛ ብቻ ነው የሚሰጠን ማለት ነው ከድካማችን። እገዛ ምን እንድናምን ነው? እንድናምን ከሆነ እገዛ ነው። ዳግም መወለድ አይጠበቅብህም ለማመን እገዛ ነው። ስለዚህ እናምናለን። ሰው ሳልቬሽን ኢኒሼት አያደርግም። ድካም ላይ ያለው ወደ እግዚአብሔር መምጣት አይችልም አይደል? እግዚአብሔር ከጠራው የእግዚአብሔርን ድምፅ መስማት ለእግዚአብሔር ጥሪ ምላሽ መስጠት ይችላል። ሁሉም ነገር በእግዚአብሔር እገዛ። ሁለቱም የምንይዘው አሁን ነጠለህ ፈቃዷን ብቻ የሚጠይቀኝ ከሆነ ኧረ ተው ተው እልሃለሁ። ነጠለህ ደግሞ ጸጋውን ብቻ የምትለኝ ከሆነ በፍጹም እልሃለሁ። ሁለቱም አንድ ላርኩ መልስል። ለዛ ነው በራሱ መምጣት አይችልም። እሱ ላይ ተስማምተናል አይደል? ሰው ያለ እግዚአብሔር አይችልም። ያለ እግዚአብሔርማ አይቻልም። ነፃ ፈቃድ ሳይኖረው ቀርቶ ሳይሆን ሁሌም ቢሆን የእግዚአብሔር እርዳታ ግዴታ ስለሚያስፈልገን ነው። ለመልካም ራራው ብዙ አረፍተ ነገር ስደረደር እየረዘመ ይቅርታ፣ አጠረጠር እናድርገው። ኦኬ በራሱ መምጣት አይችልም። ስለዚህ ወደዛ ሰውዬ የሚሄደው እግዚአብሔር ነው አይደል? ትክክል። የመጀመሪያው እርሱ ነው፣ እግዚአብሔር ነው። እግዚአብሔር መጣና ያ ሰውን ወደ መምጣት ያመጣዋል እንጂ ጠርቶት ና ወይ አትምጣ ብቻ አይለም። ትስማማለህ? መጥቶ ያግዘዋል። ነፃ ፈቃድ ካለው ማን ነው? ይቅርታ ፈቃደኛ ከሆነ ዊሊንግ ከሆነ ፈቃደኛ ከሆነ ሰውየው በቃ አለቀ። ምንድነው ያምናል እግዚአብሔር። ስለዚህ አሁን አንድ ጥያቄ ልጠይቅህ። ከፈቀደ ብቻ ነው ወደ ማመን የሚያመጣው ማለት ነው? ሰውየው ከፈቀደ፣ አዎ በትክክል። ስለዚህ ፈቃዱ ለዛ ሰውዬ መዳኛ ምክንያት ፈቃዱ ለዛ ሰውዬ መዳኛ ምክንያት እንደምን አስረድተውታል መሰለህ? ኮዝ አይሆንም። ድህነቱን ለመቀበል ነው። ድህነቱን ለመቀበል ይህንን በጣም ጥንቃቄ አድርገን የምንናገረው በምን መሰለህ ያብራሩት ይህንን የኛ ሊቃውንት። ለምሳሌ ፀሐይ አለ። እሺ ፀሐይ በሁሉም ይወጣል። በርህን ከዘጋው መስኮትን ከዘጋጋ ወደ ቤትህ ላይገባ ይችላል። ስለዛ ያ የመጣው የፀሐይ ብርሃን ወደ ቤትህ እንዲገባ ተነስተህ አንተ መስኮቱን መክፈት አለብህ። መስኮቱን ስትከፍተው ያ ፀሐይ ይገባል። ለዛ ፀሐይ ምንጩ አንተ አይደለህም። ፀሐዩን አንተ አልፈጠርክም። ስለዛ ፈቃድህ ጸጋን አይፈጥርም። ግን ምንድነው ወደ ቤትህ ግን እንዲገባ ግን አንተ ራስህ ፈቅደሃል። ከዚህ አንጻር ከሆነ ምክንያትን ያልከው ችግር የለውም። ይሄ አናሎጂ ኮላፕስ ያደርጋል። ምክንያቱም ህጻጽ ሊኖረው ይችላል። ኦፍኮርስ መስኮቱን ለመክፈት ፀሐዩ እንዴት እንትን አለው ልትል ትችላለህ። ስለዚህ ምሳሌዎች እኮ ህጻጽ ይኖራል። ይሄ አናሎጂ ኮላፕስ የሚያደርገው ምንድነው? እስቲ ግን እንዴት ነው ኮላፕስ ያደርጋለከው? እሺ ዩኒቨርሳል ግሬስ አለ። ፀሐይ በርቷል። ስለዚህ አንተ ነህ መክፈት ያለብህ ካልከኝ በሩን። ስለዚህ ኢኒሼት እያደረክ ያለው ሳልቬሽንን አንተ ነህ ማለት ነው። ካልሆነ ልትድን አትችልም። እንዴት ኢኒሼትን ያደርጋለሁ? መጀመሪያ ፀሐዩ ተመቶልኝ። ፀሐዩ ባይመጣ ሊኖር እኮ ነው እኔ ኢኒሼት አደረኩ። ፀሐዩ ባይ ዲፎልት መጥቷል። ለራስህ ግን እንድታየው አንተን አክት ማድረግ ያለብህ ለራሴ ምን አገኘህ? ፀሐዩ እኮ ለእኔም ጭምር እኮ ነው የመጣው። ለእያንዳንዱ ግለሰብ እኮ ነው የመጣው። ለሁሉም መጥቷል። እሱን ቆይ ተስማምተን ለሁሉም መጥቷል። ግን አንተ ፀሐዩን እንድታገኝ የመጀመሪያውን አክሽን የምትወስደው አንተ ነህ። ስለ በሩ የምትከፍተው አንተ ነህ አይደለም። የመጀመሪያው አክሽን የፀሐዩ መምጣት ነው። ቆይ ፀሐዩ መጥቷል እኮ ካልከፈትክ በሩ ሎጂካሊ አይደለም። እሺ ቀጥል። በምሳሌ ነገር ላይ በጣም ብዙ ተከራከረን፣ ግን ቀጥል። እሺ አይ ምሳሌ ሊትራሊ አይወሰድም፣ ግን እኔ ሪዝኔን ነው እየሰጠው ያለሁት እና ማልቀበልበት ምክንያት ኮላፕስ ያደርጋል ያልኩም ለዛ ነው። ምክንያቱም በሩን መቶ የሚከፍትልህ ካለ ከውጭ የሆነ ሰው መቶ በሩን ከከፈተልህ ፀሐዩን ታያለህ። ግሬስ ካለው ግሬሱን ትቀበላለህ። ግን ግሬስን ለመቀበል አንተ ደግሞ በሩን የምትከፍት ከሆነ ስቲል ፀሐዩን ለማየት አንተ ነው ኮዙ። ፀሐዩን ኮዝ ባታደርግም
ፀሐዩን ለማግኘት ግን ኮዙ አንተ ነህ። ተረድተኸኛል? እሺ በመጀመሪያ ደረጃ አሁን እኮ እየነገርኩ ያለሁት እኮ መስኮቱን ብትከፍተው ነው እያልኩ ያለሁት። ፀሐዩ ከሌለ የሚገባ ፀሐይ ይኖራል? አይኖርም። እሱን እኮ ዩኒቨርሳል ነው አለ። ለአንተም ጨኩስ በግለሰብ ደረጃ ኢንዲቪጁዋሊ ለአንተም ነው እያልኩ ያለሁት። አሁን መስኮቱን ስትከፍት ፀሐዩ ከሌለ በቃ ምንም የሚገባ ነገር የለም። አርፈ ዘግተ መኖር አለበት። ከዛ በኋላ ነው አንተ መስኮትን የምትከፍተው። ፀሐይ እስካለ ድረስ ብቻ ነው። ፀሐይ ከሌለ ተነስቶ መስኮቱን የሚከፍት እንደምን ያለ እብድ ወይም ጅል ነው የሚያስብለው እኮ። ፀሐይ ሲኖር ነው። ስለዚህ የመጀመሪያው ነገር ፀሐይ ነው። ከዛ ቀጥሎ ደግሞ አንተ ደግሞ መስኮቱን መክፈት አለብህ ነው። እሱ ነው እያልኩ ያሉት። እንደ አጠቃላይ ግን ስለ ትምህርት እየጠየቀኝ ከሆነ እና ምሳሌው ካልተዋጠልህ ተወው። ምሳሌው እኮ አስተምህሮ አይደለም። ምሳሌው አስተምህሯችን የገለጽንበት መንገድ ነው። አኪ መመሰለህ ምሳሌዎች ሁሉ ፐርፌክት አይደለም። አናሎጂዎች ሁሉ ፐርፌክት አይደሉም። አሁን አሲም ማድረግ የለብህማ። ይሄ ራስህ እኮ ነህ በጣም እንደው ፐርፌክት ካልሆነልኝ ብለህ እኮ እንትን እያልክ ያለው አንተ ነህ አንድሪው። ችግሩ አንተ እንደዚህ ካልከኝ ይህንን ካስተካከልከው ፀሐዩን ያበራው እግዚአብሔር መጥቶ በሩ የሚከፍትልህ ከሆነና ፀሐዩ አንተ ጋር የሚደርስ ከሆነ እስማማለሁ። አንተ ፀሐዩን መክፈት ማትችል ከሆነ ለምን ተብሎ ማን ቤት ውስጥ የፀሐይ ብርሃን እንዲገባ ፀሐዩንም ይሰጣል፣ መስኮቱን በራሱ እግዚአብሔር ይከፍታል። ማን በየትኛው ውስጥ ያውን ይህንን የሚያስረዳ አንድ የመጽሐፍ ቅዱስ ጥቅስ ስጠኝ። ጸጋ ማለት እሱ ነው። የለም አንተን ይህንን ያልከው ጸጋ ማለት በእምነት የምንቀበለው ነው። አንዴ ቆይ እምነት የለህም። ኢንሄረንትሊ እኮ አንተ እምነት የለህም። ማን ያለው ፈቃድ ስላለ አምነህን የምትቀበለው የእግዚአብሔርን ጸጋ። ፈቃድህ እምነት አይደለም እኮ ቅድም እኮ ተስማምተን ነበር እኮ። እምነት በፈቃድ ይመጣል እኮ አልኩ አይደለም? እየተሰማማን አንዴ እግዚአብሔር ጸጋውን ይሰጠና ራሱ ደግሞ አንተ ምንም ሳትፈቅድ ደግሞ አምጥቶ ደግሞ ጸጋውን ውስጥ ይጨምራል የሚለው የእናንተ ትምህርት ነው። አሁንም ከአንተ የምጠይቅህ አንድ ጥቅስ ነው። እሱን ጥቅስ ስጠኝና እንቀጥል። ያለ ፍላጎታችን ያለ ፈቃዳችን ጸጋውን ይሰጠናል የሚል አንድ ጥቅስ ስጠኝ። ይህንን የሚያሳይ ይህንን የሚያሳይ ነገርኩህ እኮ አሁን ይህንን ጸጋ አሁን እኔ የምረዳው ጊፍት ነው። ጥቅሱ እኮ ጊፍትማ ነው። ግን እኮ ይኸውልህ አሁን እኮ አንድሪው መረዳት ያለብህ ነገር ጊፍት ነው። አሁን ስጦታ ነው። ስጦታውን ስለተቀበልኩት አንድ ይቅርታ እባክህን። ለምሳሌ አንድ ስጦታ ይዤልህ መጣሁኝ እና ሰጠው ስሰጥህ አንተ ቴንኪው ብለህ መቀበልህ ስጦታ መሆኑን ያስቀረዋል እንዴ? አይደለም። አሁን ለምሳሌ ያስቀረዋል አያስቀረውም? ቆይ ፊልጵስዩስ ያስቀረዋል አያስቀረውም? ሉሉ አንተ መቀበል አትችልም። መንፈሳዊ ዓለም ላይ እሱ እኮ ነው ችግሩ። መቀበል አትችልም? ቆይ አንዴ ቆይ አየህ አሁን እኮ እሱ ነው እዚህ ያለነው እኮ ወደኋላ እንዳንበጠብጠው የመጽሐፍ ቅዱስ ዝም ብዬ ልዘርዝርልህ መሰለኝ መቀበል እንደሚያሳይ። ቆይ አይደለም። አሁን ፊልጵስዩስ 1:29 እስቲ አንብብልኝ። እሺ አውጣና አንብብ። እሺ ቆይ ፊልጵስዩስ 1:29 ነው 2:29 ነው ብቻ። ቆይ ኤግዛክትሊ ምን የሚለውን እንደሆነ ንገረኝና። እንደዚህ ይላል፣ በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉም ይህ ጸጋ ተሰጥቷችኋልና። በእንግሊዝኛው ላንብብልህ ወይስ? ቆይ በአማርኛው ምዕራፍ 1 ቁጥር 29 ነው። እሺ ያው ጨማምርሃል ስታነብ እንዲህ ይላል። ጨማምርሃል። ለምንድን ነው የጨመርከው ስታነብ? አልጨመርኩም። ስክሪን ሼር ባረግ ደስ ይለኛል። እስቲ እንትን በለው ስክሪን ሼር አድርገውና አንብቦ። አሁን ያነበብኩን አማርኛ አይ ቲንክ 1000 ፎሎወር መሆን አለብኝ። ፎሎ አድርጉኝ። ከየትኛው መጽሐፍ ቅዱስ ላይ ነው የተቀበልከው? አድርጉት። ከየትኛው መጽሐፍ ቅዱስ ላይ ነው ያነበብከው? ባይብል.ኮም ቪው ቨርዥን ላይ ሃርድ ኮፒ አልያዝኩም። ከአዲሱ መደበኛ ትርጉም። እሺ ለማንኛውም አይ ጸጋ ምናምን የሚለውን ቃል ስለጨማመርክ ነው ችግር የለም ቢኖርም እንዲህ ይላል።
ይህ ስለ ክርስቶስ ተሰጥቷችኋል እና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም አለ። ምን ልስማው? ይህ ስለ ክርስቶስ ተሰጥቷችኋልና። ይህ ምን የሚለው ምን ነው? የተሰጣቸውን ነው። ጸጋው ነው ወይስ ምንድን ነው? አይ የተሰጣችሁ ነው። እሱን መከታችን ያብራራው። የተሰጣችሁ እንድታምኑ ብቻ አይደለም ማለት ማመን ብቻ አይደለም ያለባችሁ፣ ይልቁንም በክርስቶስ መከራን መቀበልን ጭምር ነው። እናንተ አሁን ወደ ክርስትና የመጣችሁት ወደዚህ ነገር የቀረባችሁት እንድታምኑ ብቻ አይደለም። መጽሐፍ ቅዱስ ሀሳብ ጸጋ የሚለውን ኬቱ ጋር ነው ያነበብከው? እንደውም እንደዚህ ካመጣ እጠይቅሃለሁ። ኬት ነው ያነበብከው? አዲሱ መደበኛ ትርጉም አለ። አዲሱ መደበኛ ትርጉም የራሳችሁን መጽሐፍ ቅዱስ ትርጓሜ ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር አላሳተመው ማለት እኔ እንጃ። ዌብሳይት ላይ ነው ያነበብኩት። ሃርድ ኮፒ ነው ያልያዝኩት። ችግር የለውም። ተሰጥቷችኋል የሚለው ከ27 ጀምሮ በእንግሊዝኛው ስከፍት ላይፍ ወርዲ ኦፍ ጋስፐል ይላል። አይ ቲንክ ስለ ግሬስ የሚያወራ ይመስለኛል። ሙሉ ሀሳቡ የሚያወራው እንዴት መኖር እንዳለብን ነው የሚናገረው ማለት ወይ ከቁጥር 27 ጀምሮ ያለው። ኦኬ እሺ፣ ቀጥል። እሺ ላንብብ ሙሉን በእንግሊዝኛ ይቻላል። ኦኬ whatever happens, conduct yourself in a manner worthy of the gospel of Christ. Then whether I come and see you or only hear about in my absence, I will know that you stand firm in the one spirit, striving together as one for the faith of the gospel. Okay. ለምን እንደሚሆን አይነት አኗኗር ኑሩ ይላል። worthy manner, like the gospel of Christ. the gospel of Christ. እንደሱ አሁን ለክርስቶስ ወንጌል እንደሚሆን አይነት አኗኗርን ኑሩ እያለ ነው አይደለም? ስለዚህ እንዴት መኖር እንደሚገባ ነው እየተናገረ ያለው አይደለም? ነው እሱ እንደና ያላረኩም ትክክል። ከዛ በኋላ እየተናገረ ያለው በቃ ምክንያቱም የተጠራችሁት ነው እንድታምኑ ብቻ አይደለም። የተጠራችሁት እንድታምኑ ብቻ ሳይሆን ከክርስቶስ መከራን እንድትቀበሉን ጭምር ነው። ቁጥር 28 ነው አንዴ እንደዚህ ይላል without being frightened in any way by those who oppose you. This is a sign to them that they will be destroyed, but you will be saved, and that by God. በእግዚአብሔር. So for it has been granted to you on behalf of Christ. ምንድን granted የሆነው it የሚለው ምን ነው የሚያሳየው? I think it should be grace አይደል? አሁን እኮ አንተ ነህ እያልክ ያለው ከላይ ጀምሮ እየተነበበ ያለው ወንጌል ለእናንተ ደርሷል። ወንጌልን ሰምታችኋል፣ የእግዚአብሔርን ቃል ተቀበላችኋል። ስለዛ ለተቀበላችሁት ወንጌል የሚሆን ለተቀበላችሁት ቃል የሚሆን አይነት አኗኗርን ኑሩ ነው። ምክንያቱም እናንተ የተቀበላችሁት ይህንን እንድታምኑ ብቻ ሳይሆን መከራን እንድትቀበሉም ጭምር ነው እያለ ያለ አኗኗርን ወደ ክርስትና ስትመጣ የተቀበልከው ቃሉን ምኑ ከዚህ አንጻር ነው እንድትኖር የተጠራኸው ነው ወዳጅ። እንዳምን አኗኗሪ ግራንትድ የሆነ የተሰጠኝ ይሄ ቃሉ ለወንጌል በሚስማማ መልኩ ኑር አይደል የተባልከው? ቃሉ የተሰጠህ ማለት ነው። ቃሉ እግዚአብሔር ቃል ግሬስ ነው ብለን የምታምነው? በእግዚአብሔር ቃል ግሬስ እንቀበላለን። እሱ የተለየ ነው አልክ ማለት ነው። ስለዚህ አሁን ጥያቄ ምንድን ነው እኮ አሁን ምንም እኮ እዚህ ላይ አሁን ያሌለ ቃል ጨምረሃል። ግን እሺ እንደዛም ሆኖ ምንድን ነው ጥያቄ እዚህ ጋር? ዶንት ቲንክ እኔ በአማርኛውን ቨርዥን የነበብኩት ግሬስ ይለዋል እሱ። ግን ኢት የሚለውን አንተ አልነገርከኝ። እንደዛ ነው ያልኩህ። ወንጌልን ተቀበልሃል፣ የእግዚአብሔርን ቃል ተቀበለ ክርስትናን ተቀበለ እየኖርክ ያለው እንድታምን ብቻ አይደለም ነው። ከነዚህ ከሌሎቹ ተለይተህ የወጣኸው ዝም ብዬ አምኛለሁ ብቻ ብለህ እንድትኖር ሳይሆን ከክርስቶስ ጋር በመከራው እንድትተባበረው ነው እኮ ነው። ግራንትድ ቱ ዩ የሚለው ምንድን ነው? ተሰጥቷችኋል ነው። ምንድን ነው እሱ? የእግዚአብሔር ቃል ተሰጥቷል፣ ወንጌል ተሰጥቷል። ስለዚህ የእግዚአብሔር ቃል ያድናል አይደለ? እስካመንክ ድረስ ኦፍኮርስ። ስለዚህ እግዚአብሔር ቃል የእግዚአብሔር ጸጋን ይይዛል አይዝም? የሚያድነውን የእግዚአብሔር ጸጋ ይይዛል አይዝም? እስካመንክ ድረስ የእግዚአብሔርን ቃል እስካመንክ ድረስ ነው። አሁን እሱን አይደለም እስካመንኩ ድረስ ሳይሆን ጠቅሶ እንደዛ ያለበትን እምነት ሮሜ ምዕራፍ 10 እንዲህ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ይላል። ቆይ ደስ ምን ለአንተ እንዴት ማስረጃ ሆነ? እምነት ከመስማት ነው፣ መስማት አንተ ያልከኝ ቃሉ ራሱ ጸጋውን ተሸክሞ መጥቶ ዝም ብሎ ያደርጋል እያልክ ነው። እንደዚህ የሚል አምጣ። ቆይ አሁን እኮ ቃሉ አያድንም አላልኩም፣ ግን
እንትን እያደረክ ነው፣ ሰዓትም እየገደልክ ነው። ለምሳሌ አይደለም ብዙ ቨርሶች አሉ በእግዚአብሔር ቃል እንደተወለድን ይናገራል አይደለ? ችግር የለውም። እሺ ራሱ ይረብሻል። በእናትህ አስተካክል። ኤርፎን አድርገሃል እንዴ? ያ ግን አይ ቲንክ ላይብረሪ ስለሆንኩ ፒኤችዲ ሩም ነው ያለሁት ላይብረሪ ሰው ልረብሻቸው ይችላል። የአንተ ድምፅ ካረበሻቸው የኔ ድምፅ ይረብሻቸዋል። ወንድም አይደለም። እሺ ላውጣውና ይሻላል መሰለኝ። አሁን ጥያቄ ሰላም እንድናምን ነው የሚለው እንድናምን አይደለ? granted to you that for the sake of Christ you should not only believe in him እንድናምን ብቻ ሳይሆን የሚለዋል በአንተ ባለበት ስለዛ እምነት ተሰጥቶናል ነው ነው እንድናምን የተሰጠን ነገር አለ። እሺ ያንተ ጥያቄ ልስጥ አቅርበው። እንድናምን የተሰጠን ነገር አለ ነው ወይስ እምነት ተሰጥቶናል ነው? ወይ እንድናምን እግዚአብሔር ጸጋ ተሰጥቶናል አይደል? እንድናምን እሺ የእግዚአብሔር ጸጋ ተሰጥቶናል ማለት ምን ማለት ነው? ፈቅደ ነው ወይስ ያለ ፈቃደ? መፍቀድ አትችልም በሚለው እኮ ቀደም አውርተናል። በእኛ ቪው ኬታ መጣ በአንተ ቪው ያንተን ቪው እኮ ከሌሎች ሉትራኖች ጋር አውራበት ለጊዜው። የእኔን እየጠየቀኝ የመጽሐፍ ቅዱስን ከሆነ የምጠይቀኝ የሉትራኑን ለሉትራን የመጽሐፍ ቅዱስን ለእኔ ጠይቀኝ። የመጽሐፍ ቅዱስን እየጠየቀኝ ከሆነ ያለ ፍላጎት የሚል የለም። አሁን አንተ እንዳልከኝ ደግሞ ቅድም ነገር ያለው ያው መሆን የምርም ከመሞት ከሆነ ደግሞ ድካም ብለዋል። ከድካም ወደ ህይወት መጣን ህያዋን ሆን ነው። ድካም ራሱ ሞት ሞት ውስጥ እኮ ያለ ነው። ከእግዚአብሔር ከአባታችን እኮ ርቀን የነበር ነው። እግዚአብሔር እኮ ህይወት ነው። ከዚህ ከህይወት ርቀን ነበረ፣ ወደ ህይወት ተመለስን፣ ወደ አባታችን። እግዚአብሔር ብርሃን ነው። ከብርሃን ርቀን ጨለማ ውስጥ ነበርን፣ ወደ ብርሃን ወጣን። አሁን ከድንግዝግዝ ጨለማ ወደሚደንቀው ብርሃን መጣን። ምንድን ነው ወንድሜ? እስቲ እንደው በደንብ ወደ ቀደሙ ፖይንት እንዲያመጣልኝ። ምክንያቱም እግዚአብሔር መቶ ድካም ላይ ያለኸው ብለናል። ድካም ወዳለበት ሰው ያ ድካም ያለበት ሰው ወደ እግዚአብሔር መምጣት ስለማይችል እግዚአብሔር ወደ እሱ ይመጣል ካልከኝ መምጣት ስለማይችል ማለት በራሱ መምጣት አይችልም ብለኸኛል። ዝም ብሎ ያለ ጸጋው ነው አይቻልም። ያለ እግዚአብሔር እርዳታ አይቻልም። በቃ ባጭሩ እሱንማ ተናገርን እኮ። ሁሌም ቢሆን እግዚአብሔር ጉዳይ ላይ ስለዚህ አንድ ሰው ከመጣ ወደ ድነት ወደ ማመን ከመጣ በእግዚአብሔር እርዳታ ካልን የሚጠፋው ደግሞ በራሱ ካልን የሚድነው በእግዚአብሔር እርዳታ ብቻ ብያለሁ እንዴ? ብቻ አላልክም። ብቻ ፈቃዷንም አትርሳታ። ፈቃዱን ተጠቅሞ በል። ፈቃዱን ከተጨመረማ ፈቃዱ እኮ መጀመሪያ ላይ የሚመጣ ከሆነ ፈቃዱ መጀመሪያ ላይ የሚመጣ ከሆነ ፈቃዱን ኮዝ ይሆናል ብያለሁ እንዴ። ቆይ አንዴ ኮዝ የሚለውን እኮ ነገርኩ። ይሄ ከዚህ ከሲነርጂው አንጻር ከሆነ ይሆናል፣ ምንም ችግር የለውም። ከዛ አንጻር ይሄ ድህነትን አንዴ ሰማኛ እንዴ። ኧረ እባክህን ስማ። እኔ እኮ ከብዙ ሰው ጋር ነው እያወራሁ ያለሁት እና ለብዙ ሰዓትም ነው ያወራሁት እና አታድክሙ። ጥያቄ ጠይቃችሁ በደንብ ስሙ። የማይጠቅማችሁ ከሆነ እንደው ባትጠይቁ እኮ ነው የሚሻለው። አንዳንዴ ለእውቀት ካልሆነ ማለት ነው። ብሎ ሰው ማድከም ብቻ አይሰራችሁም። እያልኩ ያለሁት ምንድን ነው፣ የሰው ፈቃድ በራሱ ድህነትን አይፈጥርም፣ ጸጋን አይፈጥርም። የሰው ፈቃድ ድህነትን የሚፈጥር ጸጋን የሚፈጥር ሳይሆን ጸጋን የሚቀበል ድህነትን የሚቀበል ነው። ድህነትን ሲቀበል ጸጋ ሲቀበል ሰውየው ላይ የሚቀየር ነገር ይኖራል። ከሞት ወደ ህይወት ይመጣል። ከዚህ አንጻር ኮዝ ብለህ እየጠራው ከሆነ ችግር የለብንም፣ ትክክል ነው። ከዚህ አንጻር ከሆነ የሰውየው ፈቃድ ድህነትን ጸጋን አይፈጥርም። ድህነትን የሚፈጥረው ጸጋ ነው። እርሱም ከእግዚአብሔር ነው። የፈቃድ ሮሉ እዚህ ጋር መቀበል ብቻ ነው። እግዚአብሔር ጸጋውን ሰብጀክቲቭሊ የሚሰጠው ለፈቀዱት ብቻ ነው። ትክክል። ስለዚህ ለዛ ሰው ላይክ ሜሪት ለምን አይሆንም? መፍቀዱ ለምን ሜሪት አይሆንም? ከምን አንጻር ለምሳሌ አሁን ታስቀምጡትን ማለት ነው። የዳነው ሰው ከእግዚአብሔር ምሕረት ብቻ የተነሳ አይደለም። ቆይ በእግዚአብሔር ምሕረት ብቻ ሲባል ነፃ ፈቃድን እያዞር እየተውክ ከሆነ ስህተት ነው። እሺ ምሕረት ለወደደ ለሮጠም አይደለም የሚለውን ሀሳብ እንዴት ነው የምትነግረኝ?
ኦኬ ሮሜ 9 ላይ ማለት ነው። እሱ በአጭሩ ሮሜ 9 ላይ ምህረት ለወደደ ወይም ለፈቀደ አይደለም። እስቲ ሚዩት አድርጎ አስከዛ ምህረት ለወደደ ወይም ለፈቀደ አይደለም ከሚምር ከእግዚአብሔር ነው ብሎ ሲናገር ምህረትን አንተ ስለወደድክ ወይም ለምህረት ስለሮጥክ ምናምን እንዲሁ ምንም የምታገኘው ነገር የለም። የግዴታ እግዚአብሔር ያስፈልግሃል የሚለውን ለማስረዳት ነው። ልክ እንዴት መሰለ ኦሪጂን ምን ብሎ ያስረዳዋል? ይህንን ለምሳሌ ልና ዲ ፕሪንሲፕ መጽሐፉ ላይ ማለት ነው ኦን ዘ ፈርስት ፕሪንሲፕል የተሰኘ መጽሐፍ አለው። እሱ ላይ ጥንታዊ ሰው ነው እንግዲህ ከ1800 ዓመት በፊት የነበረ ሰው ማለት ነው። ምን ብሎ የሚያስረዳው እሱን ይህንን ጉዳይ አንስተው አንዳንድ መነናውያን የማኒኪዝም ተከታዮች ማለት ነው ኖስቲክ መናፍቃን የሆነ ነፃ ፈቃድ ባይኖረ ነው ብሎ ይጠቅሱ ነበር። በነገራችን ላይ ይህንን አስታውሽ ይለፍ ጥንት ላይ መነናውያን ነፃ ፈቃድ የለም ብሎ የሚጠቅሱን ጥቅስ ነው ዛሬ ሉተራኖችና ካልቪኒስቶች የሚጠቅሱት። ለዛ ነው ይመሳሰላሉ ከመነናውያን ጋር ያልኩት። እኛ ደግሞ ከጥንት ከነበሩ የክርስቲያን ሊቃውንት ጋርና አባቶች ጋር ስለምንስማማ በመመልኩን የምንመልሰው መሰለ እነሱ በመለሱ መልስ እንድመልስ ምን ይላል? እግዚአብሔር ምንድነው ሀገርን ካልጠበቀ ጠባቂ በከንቱ ይደክማል የሚል መዝሙር ላይ ያለውን ያነሳና ወይም ደግሞ እግዚአብሔር ቤትን ካልሰራ ሰዎች በከንቱ ይደክማሉ ይላል። እግዚአብሔር ቤትን ካልሰራ ሰዎች በከንቱ ይደክማሉ። ስለዛ እግዚአብሔር ከሌለ ከንቱ ድካም ነው። ምንም ወፍ ስለደከምክ ምናምን ነገር አይደለም ተብሎ ቢነገርና ይህንን ነገር ለእግዚአብሔር ብትሰጥ ማለት ነው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ እንደተባለ ሁሉ ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው ሲባል ልክ እንደዚህ ነው ይላል። ልክ እንዴት ነው? አዎ እግዚአብሔር መሐሪ ሆኖ እስካልመጣ ድረስ አንተ ብትፈርጥ በአናት ብትተከል ልትማር አትችልም። ስለዛ ትልቁን ድርሻ የምንሰጠው ለእግዚአብሔር ነው። የእግዚአብሔር ጉዳይ ነው። ምህረት መጀመሪያ የሚፈሰው ከራሱ ከእግዚአብሔር ስለሆነ ምህረት ገና ከጅምሩ ከእግዚአብሔር ካልመጣ በስተቀር ሰዎቹ እሺ እንማር ብለው ሊመጡ ምህረትን ሊወዱም አይችሉም። ምህረት በሌለበት ሁኔታ ማለት ነው። ምህረት ከእግዚአብሔር ነው። ከዛ በኋላ ሊመጡ ስለዛ ልክ እንደዛ ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ተብሎ እንደተነገረ እግዚአብሔር ካልማረ ምህረትን የሚወድ ለምህረት የሚሮጥ በከንቱ ይደክማል። ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው ሲል በዛ መልኩ ነው ብሎ ይፈተዋል። ከዛ አንጻር ነው። እሺ ሰው ምህረት የሚሰጥ ስለፈቀድክ ነው ወይስ አይደለም? ሳትፈቅድ አይሰጥህም። አስቀድሞ ምህረቱ ቀጥታ ከእግዚአብሔር መሆን አለበት። መጀመሪያ ምንም ነገር ሳይባል ከእግዚአብሔር ከዛ በኋላ ስትፈቅድ ምህረቱ ይሰጥሃል። ምናልባት ግን አንተ ይህንን ክፍል ዝም ብሎ ሊትራሊ እንደዚህ እየወሰድከው ከሆነ ማለት ነው አንተንም ደግሞ የሚይዘ ነገር ይኖራል። እዛው ጋር ምንም ነገር ሳታደርግ ደግሞ ራሱ እግዚአብሔር አምላክ እልኸኛ ያደርግሃል፣ ይጠላሃል የሚል ቃል ስላለ ምንም ከአንተ ምንም መጥፎ ነገር ሳታደርግ ምንም ክፉ ነገር ሳይታይ በእግዚአብሔር ይጠላሃል። እግዚአብሔር ሰውን አይጠላም። የሚጠላው እዛ ጋር አለ። አሁን ራሴ የጠቀስከው ጥቅስ ላይ እኮ እንደዚህ ይላል። እኔ አሁን እያወራሁ ያለሁት መልካም ይኸው እና ታዲያ እሱን እኮ ነው የምልህ። መልካምም ክፉም ሳያደርጉ ገና በእናታቸው ማህፀን ሳሉ ያዕቆብን ወደድኩ ኤሳውን ጠላሁ ይላል። አንተ የጠቀስከው ጥቅስ ላይ አይተዋል። ወደ አንተ ሲዞርብህ አይ አልክ። እዛው አሁን አንተ የጠቀስከው ደግሞ ምህረት ለወደደ ወይም ለሮጥ አይደለም የሚለውን ደግሞ እዛው ጋር ሲያብራራው የሚወደውን ይምረዋል፣ የሚወደውን ደግሞ እልኸኛ ያደርጋል ይላል አይደል? ፖይንቴን እያስቀየርከኝ ነው። እኔ ሰው አይደለም በራስህን መጥቶ እንድትረዳው እኮ የሚወደውን ይምረዋል፣ የሚወደውን ደግሞ እልኸኛ ያደርጋል ይላል አይደል? አይደለም ይላል አይልም? ቆይ እኔ አይልም አላልኩም። አይልም አላልኩም ሳይሆን እንድትለኝ የምፈልገው በመጀመሪያ ደረጃ ይላል አይልም? የሚወደውን ይምረዋል፣ የሚወደውንም እልኸኛ ያደርገዋል። የሚወደውንም እልኸኛ ያደርገዋል ነው እንደዛ ነገር። ስለ ሶቨርኒቲ ኦፍ ጋድ ነው። እሺ አሁን እኔ ቆይ ና ተመለስ። ቆይ አንዴ ላውራ። ለምን ይህንን ፈራኸው? አይደለም አንዴ ላውራ። ለምን ፈራኸው? ይህንን በእኛ ኮንቴክስት አታብራራው ብለኛል። ሶኒ በአንተ ኮንቴክስት እኩስ ቆይ አንዴ ቆይ እኩስ አንተ ስትጠይቀኝ መልስ መልሰልህ ከአንተ አንጻር እያደረግኩኝ ልመልስልህ። አንተ ይህንን ልክ እንደዚህ እንደማትቀበል ለምሳሌ ቆይ አንዴ ከራሴ አንጻር ነው የመለስኩ ያለሁት፣ ግን ስትጠይቅ መመለስ ከራሴ አንጻር ብቻ ሰማኛ። ሚት አድርገው የተጠየቀው ጥያቄ ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ ይላል ሮሜ 9:16 ላይ ማለት ነው። እሱ በምን እንደሚፈታው ብያችኋለሁ። ምህረት በቃ ምህረትን ለፈለገ ሰው ምናምን ነው አይሰጥም የሚል ነገር እንድትይዙ ነው ይህ ነገር የተነገረው። ምህረት ለወደደ ወይም ለሮጥ አይደለም። ስለዚህ ምህረትን አትውደዱ፣ ለምህረት አትሩጡ። በቃ እግዚአብሔር ነው ዝም ብሎ ራሱ የፈለገውን የሚያደርገው።
ምህረትን እንዳንወድ የሚያደርግ ነው? ምህረትን እንዳንፈልግ የሚያደርግ ነው? በፍጹም አይደለም። ይህን የመጽሐፍ ቅዱስ ክፍል ብታዩት እንዳለ የሚናገረው ራሱ ክፍሉ ማለት ነው። ሮሜ ምዕራፍ 9 ምዕራፍ 10 አይሁዳውያን ለምን አትመለሱም? ወደ እግዚአብሔር እባካችሁን ተመለሱ የሚል ጭቅጭቅ ነው። ባለማመናችሁ ጠንቅ እንደዚህ ሆናችሁ፣ እግዚአብሔር ግን ሁሌም እጁን ወደ እናንተ ይዘረጋል። እኔ በጌታ አንድ ጥቅስ ላንብብላችሁ እዚሁ ጋር ቀጣዩ ምዕራፍ ራሱ ተያያዥ ስለሆነ ማለት ነው። ምዕራፍ 10 እንዲላል ሮሜ ምዕራፍ 9 ከዛ ምዕራፍ 10 ተያያዥ ነው። እሺ አይደለም የሚል ሰው ካለ ገብቶ ያለ ምዕራፍ 9 10 11 ተመሳሳይ ነው። ስለዚህ ጉዳይ ያብራራን ይሄድና እንዲህ ይላል ምዕራፍ 10 ቁጥር 21 ላይ ስለ እስራኤል ግን ይላል ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጄን ዘረጋው ይላል። እግዚአብሔር እኮ ነው አይተዋል። ስለ እስራኤል እኮ እንደዚህ የሚለው አንዴ ወደ ማን ነው እጄን ዘረጋው ያለው? ወደሚቃወም። እጁን የዘረጋው ሊምራቸው ነው አይደለም እንዴ? እንደነዚህ ሰዎች አባባል እኮ እጁን የዘረጋው እዛው ሊያጋጫቸው ነው እያሉን እኮ ነው። እጁን የዘረጋው እኮ እጁን ዘረጋ ወደ እነርሱ ማለት እኮ ልመና እኮ ነው። ኑልኝ እኮ ነው። እጁን ዘረጋ ግን ወደ ምን አይነት ህዝብ? ወደማይታዘዝና ወደሚቃወም እኮ ነው የሚለው። ለምንድን ያላዳናቸው? እጁን ዘርግቶ ስለተቃወሙ። ስለዛ መመለስ አለባቸው የለባቸውም? አለባቸው። እሱን እኮ ነው እያለ ያለው። እመኑ፣ በእምነት ቢመለሱ ይምራቸዋል እኮ ነው እያለ ያለው። አረ እንደዚህ አይልም ይላል። የት? ሮሜ 11 ላይ ቀጣዩ ምዕራፍ ላይ ደግሞ እንደዚህ ይላል። ላሳያችሁ እንዴ የመጽሐፍ ቅዱስን እኮ መጽሐፍ ቅዱስ የሚነበበው አውዱን ተከትሎ ነው። በደምብ ስታየው ስትረዳው ቀላል ይሆናል። እንዲህ ነው ሚዩት አድርገው ሌላውም ሰው ይማራል። አየህ አንተ ተሳቱ ሌላውም ሰው ተው እኔ አሁን እዚህ ጋር ከአንተ ጋር አውርቼ ቢያንስ የሆነ ሰዎችን እዚህ ጋር ሳልጠቅም ከወጣሁኝ ቀኔ ነው የሚበላሸው። ጌታ በሚያውቀው ማለት ኢንቬን ይሆናል። ዝም ብሎ በከንቱ ዝም ተዳረቄ ብቻ ወጣሁኝ ነው የምለው። መሀል ላይ ስትገባ ቢያንስ የሆነ ሰው ትንሽ ጥቅም እንኳን እንዳያገኝ እያደረግ ነው። ስለዛ መሀል ላይ አትግባ። ቢያንስ እንደዛ ላደርግ ካለዛ እኔ መጥቼ እዚህ ቲክቶክ ላይ እየተሰቀልኩኝ ታዲያ ማውሮ ምን ይሰራልኛል? እኔ የማገኘው ጥቅም አለ እንዴ ከመድከም ውጭ እንዴ? ማለት ስለዛ በተቻለኝ አቅም በውይይት ውስጥ ክርስቲያን ወንድመቶችን ትንሽ የሚጠቅም ነገር ትንሽ የተወሰነ ነገር የሚያግዝ ነገር ካለ አላረዝምም። እሺ ምዕራፍ 11 ላይ እንደዚህ ይላል። ምዕራፍ 10 ላይ ምን ብሏቸው ነበረ? ቀኑን ሁሉ ወደማይታዘዝና ወደሚቃወም ህዝብ እጅን ይዘረጋዋል። ምዕራፍ 9 ላይ ከላይ ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው ብሎ የለ? አዎ ምሕረት የመጀመሪያው ምንጩ ከራሱ ከእግዚአብሔር ነው። ከዛ በኋላ ነው ያንተ የሚታየው እንጂ ራሱ እግዚአብሔር ነው አስቀድሞ። እና ከዛ በኋላ አይ በቃ ምንም ምሕረትን በወደደ ምናምን አይደለም፣ በቃ ዝም ብሎ ራሱ እግዚአብሔር ብቻ ነው እንጂ ከሰውየው ምንም አይጠበቅም እንዳትሉ ግን ምዕራፍ 10 ቁጥር 21 ላይ ምን አለ? ስለ እስራኤል ግን ሲናገር ምን አለ? ቀኑን ሙሉ ወደማይታዘዝና ወደሚቃወም ህዝብ እጁን ዘረጋው ይላል። እጁን ዘረጋ እግዚአብሔር። ይኸው ሊምራቸው፣ ግን እነሱ ካልፈቀዱ አይምራቸው። ፈቃድ ይጠይቃል። ማመን አለባቸው። ስለዚህ አሁን ጉዳዩ ምንድነው? ተመለሱ ነው፣ እመኑ ነው። ስታምኑ ብትመለሱ ብታምኑ እይፈውሳችኋል ነው። ይኸው ቀጣይ ምዕራፍ ላይ ደግሞ እንደዚህ ይላል። እነሱ ባለማመናቸው ምክንያት ነው እንግዲህ ቁጥር 20 ላይ ምዕራፍ 11 ቁጥር 20 እነርሱ ካለማመን የተነሳ ተሰበሩ ይላል። አሕዛብ ማለት ማነው? አይሁዳውያን ማለት ነው። አይሁዳውያን ካለማመን የተነሳ ተሰበሩ ከግንዱ ላይ። አንተም ይላል አሕዛብ ደግሞ አዲስ መጤዎቹን ማለት ነው። መጤ ያልኩኝ እኔ ራሴ አንተ እንደ አይሁዳውያን በስመ አብ ወጋው። እሺ አዲሶቹ ማለት ነው። በኋላ ላይ ነው እነዚህ እንትኖችም የተጠሩት። እሺ አንተም ከእምነት የተነሳ ቆመሃል አለ። አየህ አንተ ደግሞ ከእምነት የተነሳ ስላመንክ ማለት ምንም ከሰውየው የሚጠበቅ የለም ወፍ አለ። እግዚአብሔር እጁን ዘርግቶ ራሱ እምቢ ካሉት አያድናቸውም። እንዲያድናቸው ማመን አለባቸው። ፍራ እንጂ የትዕቢትን ነገር አታስብ ይለው እና እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህም ይላል። አይተዋል። እነዚህ አሕዛቦቹ ከአሕዛቡ ግን የመጡት እኛ እኮ ገባን በቃ አለቀ ዞር በል ምናምን ነገር እንዳይሉ፣ ተራው የኛ ነው ጊዜው የኛ ነው ምናምን እንዳይሉ፣ ባለ ጊዜ እኛ ነን እንዳይሉ ከፍጥረታቸው ይኸው በስጋ በውልደት አንጻር በግንዱ ላይ የነበሩ አይሁዳን አይደል የተቆረጡት ባለማመናቸው ምክንያት ምን አለ? እግዚአብሔር እንደተፈጠሩት ለነበሩት ለነዛ ቅርንጫፎች ለአይሁዳውያን ማለት ነው የራራላቸው ካልሆነ ማለት በምክንያት ነው ያባረራቸው። ስላልፈለገ ቀድሞ ስላልወሰነላቸው ስላልተመረጡ አይደለም፣ ስላላመኑ። ያው ከላይ እነርሱ ካለማመን የተነሳ ተሰበሩ ስላለ ለእነርሱ በዚህ ምክንያት ካራራላቸው ለአንተ ደግሞ አይራራልህም። ስለዚህ ፍራ እንጂ የትዕቢትን ነገር አታስብ አለ። አየህ፣ ፍራ እንጂ የትዕቢትን ነገር አታስብ። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከቱ ይላል። አሁን ምሕረቱ ወይም ቸርነቱ በማን ላይ ነው?
ጭከናው በማን ላይ ነው? የእግዚአብሔርን ቸርነቱንም ጭከናውንም ተመልከቱ። ጭከናው በማን ላይ ነው? እዛው ጋር ይመልሳል። ምን ብሎ? በወደቁት ላይ ነው። አየህ፣ ከምን የተነሳ ነው ወደቁ ተሰበሩ ያሉ? ከላይ ካለማመን የተነሳ እምቢ በሚሉት ላይ ጭከናው በእነርሱ ላይ ይሆናል። ቀጠል አድርጎ ስለ ቸርነቱ ምን ይላል? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። የእግዚአብሔር ቸርነት በማን ላይ ነው? በቸርነቱ ጸንተው በሚኖሩት ላይ፣ ሚኒንግ በሚያምኑት ላይ። አይ አላምንም ቢልስ እዛው ጋር ይመልሳል። ምን ብሎ? ያለዚያ አንተ ደግሞ ትቆረጣለህ። አለዚያ አንተም ትቆረጣለህ። እሺ አሁን አይሁዳውያን ውጭ ሆነዋል አይደል? አይ እናምናለን ቢሉስ ፈቅደው አስገድዶ ማድረግ የለም። ጥቅሱ እንደምታዩት እሺ እናምናለን ቢሉስ ይመልሳቸዋል? እግዚአብሔር ይምራቸዋል? ቸርነቱን በእነርሱ ላይ ይገልጣል። ኦፍኮርስ ምን ይላል ቀጣይ ቁጥር 23 ላይ? እነዚያም ደግሞ የተሰበሩት ባለማመናቸው፣ በማመናቸው አይደለም በአለማመናቸው፣ በዛ በመቃወማቸው ማለት ነው። በመቃወማቸው በዛ ጸንተው ባይኖሩ፣ በመቃወማቸው ባለማመናቸው ጸንተው ባይኖሩ፣ ስለዚህ የሚመለሱ ማለት ነው፣ በዛፍ ውስጥ ይገባሉ ይላል። አየህ፣ ባለማመን ጸንተህ ካልኖርክ ትመለሳለህ፣ ትገባለህ በዛፍ ውስጥ እየተባለ ነው። አይሁዳዊ እግዚአብሔር መልሶ ሊያገባቸው ይችላልና፣ እግዚአብሔር መልሶ ሊያገባቸው ይችላልና ይላል። ቀኑን ሁሉ ወደሚቃወምና ወደማይታዘዝ ሕዝብ እጅን ዘረጋዋል። የሰራዊት ጌታ እግዚአብሔር ስለ እስራኤል ሲናገር እጁን ዘርግቷል፣ ሊመራቸው ይኸው ይፈልጋል። ከሚምር ከእግዚአብሔር ነው። አዎ አሁን በቃ መቀበል ብቻ ነው የሚጠበቅብህ። ካልተቀበልክ ግን አይሆንም። ታዲያ ምንድን ነው ሮሜ ምዕራፍ 9 ላይ ምሕረት ለወደደ ወይም ለሮጠ አይደለም ይልቁንም ከሚምር ከእግዚአብሔር ነው እንጂ የተባለው ከተባለ ልክ ኦሪጅን እንዳስረዳው እንዳልኩም ከ800 ዓመት በፊት እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ተብሎ እንደተነገረ እግዚአብሔር የሌለበት ነገር ምንም ብታደርግ ምንም ብትፈርጥ ምንም አታመጣም። እግዚአብሔር ምሕረት ከእግዚአብሔር ነው የሚቀዳው። ምሕረት የሚቀዳው ከግለሰብ አይደለም። አንተ ስለወደድክ ከአንተ ፈቃድ ወይም ከአንተ መውደድ ከአንተ ሩጫ የሚቀዳ ምሕረት አለ እንዴ? የለም እኮ እንደዛ ብለን አናምንም። ምሕረት ከራሱ ከእግዚአብሔር ነው። እሱን ግን ተቀበል፣ እሱን ተቀበል ነው የምትባለው እንጂ እግዚአብሔር አስገድዶም አይሰጥህም። በቃ ፈቃድን ይጠይቃል። ለዛ ነው እጁን ዘርግቶ እዛው የቀረው። አንተ ግን ይህንን ቀያይረ አይ ያለ ፍላጎት ያለ ፈቃድ ምናምን እንደዚህ አይነት ነገር ውስጥ ስለገባ ምን አይነት ጥያቄ ጠየቅኩም? እንደዛማ ከሆነ የምትረዳው ቀጥታ ቀጣዩን ጥቅስ ላንብብልህ። መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ላይ ይነገር ዘንድ ለዚህ አስነሳው ይላልና ካለ በኋላ እንግዲህ የሚወደውን ይምረዋል ይላል። ልክ የሚወደውን ይምራል ይልና የፈቀደውን ማለት ነው። የሚወደውንም እልከኛ ያደርገዋል ይላል። አሁን ቀጥታ ቃሉን ዝም ብለህ ፊት ለፊት ላይ የምታየውን ብቻ እየወሰድክ ከሆነ ያለ ማብራሪያ ዝም ብለህ እየተቀበልክ ከሆነ እንግዲያውስ የሚወደውን ይምረዋል ባለበት በዛው ክፍል የሚወደውን እልከኛ ያደርገዋልም ይላል። እግዚአብሔር ሆን ብሎ አንዳንድ ሰዎችን እልከኛ፣ አንዳንድ ሰዎችን ደግሞ ይምራል። አንዳንድ ሰዎችን ይምራል በራሱ ፈቃድ ዝም ብሎ ምንም ያለ ሰውዬው ምንም ነገር ደግሞ አንዳንዶቹ ዝም ብሎ እልከኛ ያደርጋል ማለት ነው። መልስልኝ። አኬ ብዙ ረዥም አወራ፣ ግን ዳስናረ ፖይንት የኔ ፖይንት እሱ አልነበረም። ጥያቄን ጠይቄ ሳልጨርስ ነው ቨርሱን ልክ እንዳነሳው ከአንዳንድ ወደ ሌላ ማብራሪያ እና ጥያቄውን አዙር ወደ እኔ በአንተ ኮንቴክስት ሜርሲ የሚለውን እንድታስረዳኝ የፈለኩት። አሁን ክሊርሊ ስጠይቅ ቅድም ወደነበረው ሰውዬ ነው የምመልስ። ይቻላል? ወደ የትኛው ሰውዬ? በዊክነስ ነው ያለው ሰውዬ። ይህንን የመጽሐፍ ቅዱስ ጥቅስ ታውቀው? ቆይ ሀሳቤን እኔ አውርቼ ሳልጨርስ ይሻላል። ይህ መጽሐፍ ልንገር አንድሪው፣ ይህን የመጽሐፍ ቅዱስ ጥቅስ ካልቪኒስቶች ይጥቀሱት፣ አንተ ቶ ለጊዜው እና ካልቪኒስቶች ሲጠቅሱት እኛ ስንመልስ ደግሞ አንተ ከዛ ሰማ እንጂ ይህንን ባጠቅሰው ጥሩ ነው። የአንተኑ ትምህርት ይመታብሃል። ምክንያቱም ሉተራኖች እግዚአብሔር አንዳንድ ሰዎችን ሆን ብሎ ልከኛ ያደርጋል ምናምን የሚል ነገር የላቸውም። ካልቪኒስቶች ናቸው እንደዚህ የሚያምኑት። ስለዚህ የራስህን ትምህርት ስለሚመታብህ ሊትራሊ እንውሰድ ብለህ ከተነሳ ካልቪኒስቶች ሲያነሱት የእኛን መልስ ብትሰማ የተሻለ ነው። ወይም ደግሞ አባቶች በመምርኩ እንዳብራሩ ለመመልከት ብትሞክር ጥሩ ነው። ስለዚህ አሁን ወደ ደካማው ሰው ሂድና ጠይቀኝ። እሺ፣ ግን ከአሁን በኋላ ብዙ ደቂቃ አልቆይም ከአንተ ጋር ከይቅርታ ግን አንድ ማለት ስለ ደከሜ ነው እንጂ አንተ ጥሩ ሰው ሳትሆን ቀርተህ አይደለም። ጌታ በሚያውቀው ሪሊ አፕሪሺየት በጣም ጥሩ ሰው ነህ። ደስ ይላል። በጣም የተረጋጋህ ነህ እና እሱን አደንቃለሁ። ያው አንድ ጥያቄ ላይ ታመላለሰኛለህ እንጂ እዛው እያደረግ ግን ስቲል ግን በጣም ጥሩ ሰው ነው። ጌታ በነገሩ ሁሉ ይረዳል። ቀጥል። ኦኬ ቴንክ ዩ። እሺ አሁን ደካማ ሰው የእግዚአብሔርን ምሕረት ለመቀበል ፈቃደኛ ነው ብለኸኛል አይደለም?
ፈቃደኛ ይሆናል። በእግዚአብሔር እርዳታ ፈቅዶ ማመን ይችላል። በእግዚአብሔር እርዳታ የሚያምን ከሆነ መጀመሪያ መፍቀድ አይችልም። መፍቀድ አይችልም ማለት ምን ማለት ነው? መፍቀድ አይችልም አይደለም። ኤቢሊቲው የለም አንልም እኛ፣ ወይም ካፓሲቲው ምንም ነገር የለም አንልም። አለ፣ መፍቀድ ይችላል፣ ግን ስቲል የእግዚአብሔር እርዳታ ያስፈልጓል ነው። እሺ አሁን እሱ የማይችልበትን አንድ ቨርስ ላሳየ። ዮሐንስ ወንጌል ምዕራፍ 6:44 ላይ አብ ካልሳበው በቀር ማንም ወደ እኔ ሊመጣ አይችልም ብሏል አይደለ? ይላል። እና ታዲያ ምን አይችልም የሚለውን ካየኸው በእንግሊዝኛውን ከፈለክ ሂድና ተመልከት። ኖ ዋን ካን ከም ቱ ሚ ነው አይደለ? ካን ማለት ኤቢሊቲ አይደል? እሺ ኩስ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም አለ። በእንግሊዝኛው ማልኮ በአማርኛው ማልኮ ምንም ልዩነት እኮ አልፈጠረም። ስለዚህ አለመቻል እንዳለ ላሳይ ፈልጌ ነው። ሰው በራሱ እንደዛ አይደለም የሚለው፣ እንደዛ እኮ አይደለም። ቆይ በራሱ ብቻ እያልክ ከሆነ በራሱ ብቻ ነው ዝም ብሎ እንደዚሁ ነው ወደ እግዚአብሔር መምጣት የሚችለው አላልኩኝም። ግን የእግዚአብሔር እርዳታ ያስፈልጋል። ቆይ አንዴ፣ የእግዚአብሔር እርዳታ አይደለም፣ እንደዛ አይደለም። ጥቅሱ ምን ይላል የሚለውን እኮ መጠየቅ አለብን። ሮሜ 6:44 ላይ እኮ ቅዱስ ቄርሎስ የሚያብራራበት የመብራት መንገድ አለ። ቄርሎስ የእስክንድርያው ማለት ነው። ዮሐንስ አፈወርቅም ይህንኑ ክፍል አብራርቶታል። ዮሐንስ 6:44 ቅዱስ ዮሐንስ አፈወርቅ ሲያብራራ እንዲህ ምን ብለው ምንድነው? አንዴ እስኪ እንትን አድርገው ሚውት አድርገው እንትን ይላል። እሱን ለመሸፈን ስል ልብሴን ከፍ ማድረግ ስለሌለብኝ እሺ። ቅዱስ ዮሐንስ አፈወርቅ ሲያብራራ ምን ይላል? ዮሐንስ ወንጌል ምዕራፍ 6:44 ይላል። ይህን ክፍል ይልና ዮሐንስ 6:44 ማለት ነው። መነናውያን የማኒኪዝም ምንፍቅና ውስጥ ያሉ ማለት ነው። መነናውያን ያን አንስተው ነፃ ፈቃድ እንደሌለንና ወይም በራሳችን ምንም ማድረግ እንደማንችል ይናገራሉ ይላል። ማን? መነናውያን። ቅድም ሮሜንም ስጠቅስ መነናውያን እንዲህ ይላሉ ብሎ ሌላ አባት የተናገረው ነገር ያለው። ዮሐንስ 6ንም ስጠቅስ መነናውያን ልክ አንተ እንደምጠቅሰው ጥንት ላይ መነናውያን ነበር የሚጠቅሱት በነገራችን ላይ። እና ከዚህ ራሱ ብትማሩ ጥሩ ነው። መነናውያንን ኢሚቴት እያደረጋችኋቸው ነው አሁን በዚህ 21ኛው ክፍለ ዘመን ላይ እና እንደዛ ያደርጋሉ ይልና ነገር ግን ሰው ነፃ ፈቃድ እንደሌለው የሚያሳይ ሳይሆን በተቃራኒው ነው ብሎ ያስቀምጣል። እንዴት? አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ማለት ነው። ወደ ጌታ ለመምጣት አብ ሊስብህ ይገባል። ምንድነው አብ የሚስብህ አስገድዶ ነው ይላል እዛ ጋር? አይደለም አይልም። ከሳበው በቀር የሚለውስ ምን ማለት ነው ነው? እሱን ቁጥር 45 ላይ ይፈቷል። ቄርሎስም በዚህ መልኩ የሚያስቀምጠው ቁጥር 45 ላይ ምን ይላል? አንብበው። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና ነው የሚለው። እንደዛ ነገር ይልና ከአብ የሰማ የተማረም ወደ እኔ ይመጣል ነው የሚለው አይደለም? እስቲ ይኸው ቁጥር 45 ነው። ኦኬ እሺ፣ ልክፈተው አንዴ። ወደ እኔ ማንም መምጣት አይችልም ነው አይደል ያልከው? ቁጥር 44 ላይ አብ ከሳበው በቀር የሚለውን ቃል እዛው ጋር አብራርቶታል ጌታ ኢየሱስ ምን ማለት እንደሆነ። ይኸው ቁጥር 45 በነቢያትም ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማና ከእርሱ የሚማር ሁሉ ወደ እኔ ይመጣል። በቃ ከአብ የሚሰማ ወይም አብን የሚሰማ ከእርሱም የሚማር ወደ እኔ ይመጣል አለ። ወደ ክርስቶስ የሚመጣው ማን ነው ከተባለ አብ የሳበው ነው። አብ የሳበው ምን ማለት ነው? ከአብ የሚሰማ ከአብ የተማረ አብን የሚከተል የኔን አርጊመንት እኮ ይደግፋል። ይሄ ሰው አይደግፍም። ያለ ፈቃዱ ነው እንደሚማረው ያለ ፈቃዱ ነው እንደሚሰሙ ይላል። አብ ካልሄደ እኮ መምጣት አይችልም የሚለው ፕሩቭ ለማድረግ ነው ዩኒቨርሲቲ ያመጣት። ምን አልከኝ? እንደሚዋ ምን አልከኝ? አብ ወደ ሰውየው ካልሄደ ሊመጣ አይችልም ነው። እግዚአብሔርማ ሁሌም መገለጥ ከእግዚአብሔር ነው የሚጀምረው። ከኛ ነው እኛ እኮ አይደለም የተገለጥ ነው ለእግዚአብሔር። እግዚአብሔር እኮ ለኛ የተገለጠ። እሱን ያዝልኝ። ስለዛ ከአብ እንሰማለን፣ እንማራለን። ከአብ እንሰማ እንማርና ቆይ አንዴ ከአብ የሰማ የተማረ ሰው አብን የሚከተል ሰው ከሆነ ጌታ ኢየሱስን የላከው አብ ስለሆነ እንግዲያውስ የላከውን ኢየሱስንም ይቀበላል። ኦልሬዲ ኢየሱስን የላከው እነርሱ ምንድነው የሚከተሉት ራሱ አብ ነውና። ግን ኢየሱስ ክርስቶስ ለምን አልተቀበሉትም ከተባለ ወይም በጌታ ኢየሱስ ለምን አላመኑም፣ ወደ ክርስቶስ ለምን አልመጡም ከተባለ ገና ከጅምሩ አብን አንሰማም ያሉ ናቸው። እነዚህ እዛው ላይ ጥያቄ ጠይቀኝ አብን የሚሰማና ከእርሱ የሚማር ሁሉ ወደ እኔ ይመጣል ይላል። ሰው አብን ለመስማት ከአብ ለመማር ቅድሚያ ፍላጎት አለው ወይ? እሱ ነው ትልቁ ጥያቄ። ፍላጎት አለ። ፍላጎትም አይጠፋም።
ማን ነው ፍላጎት የለም ያለው? ኬት ነው ያመጣችሁት እኮ ነው። አሁን ጥያቄው ያ ድካሙ ያለው ሰውዬ አብ ቅድሚያ ወደ እርሱ ካልመጣ በራሱ መምጣት አይችልም በሚለው መስማማት እንችላለን? አብ ወደዛ ሰውዬ ሄዱ፣ አስተምሩት፣ ከአብ ሰምቶ እሱን እኮ ማስተማር ማለት እኮ በዛ በሲናጎግ ወይም በዚህ በጉባኤው በዚህ በአይሁዳውያን ማለት ነው። የእግዚአብሔር ቃል ተላልፏል። ያንን የእግዚአብሔርን ቃል የነቢያቱን ቃል ምናምን እሱ ከሱ መማር እኮ ነው። በዛ ውስጥ ከእግዚአብሔር ይማራሉ ማለት ቀጥታ ያንን ከእግዚአብሔር የተገለጠውን ነገር አሜን ብለው ይቀበላሉ። ስለዚህ እነዚህ ከእግዚአብሔር የተማሩ አንዴ ቁጥር 44 ላይ ያለውን መሳ ወደ እኔ ካልሳበው በቀር የሚለውን እንዴት እንደሚስበው ነው የሚያሳየው አይደል? አዎ እንዴት እንደሚሰበው ነው የሚያሳየው። እንዴት ነው የሚሰበው? ካልተሳበ መምጣት አይችልም። ጌታ ኢየሱስ አንዴ ቆይ። አብን የምርም የሚከተል ሰው ካለ ክርስቶስን የሚከተለዋል። ስለዛ የአብ የሆኑት የክርስቶስ ይሆናሉ። ስለዚ ምንድነው ለእኔ የሰጠኸኝን ተብሎ ይነገርላቸዋል ማለት ነው እነዛ ሰዎች። ምክንያቱም አስቀድሞም አብን ይከተሉ የነበሩ ሰዎች ስለሆኑ። አሁን አንተ ጋር የሚመጣው ጥያቄ ጌታ ኢየሱስ መጥቶ ሞቶ ሳይነሳ ሙታን ሳላችሁ ከክርስቶስ ጋር ሕይወትን ሰጣችሁን የተባለው ያለ ክርስቶስ የሆነ ሕይወት የለምና እነዚህ ሰዎች እንዴት አብን እየሰሙ መከተል ጀመሩ? እንዴት ከአብን ሊማሩ ይቻሉ? ሙታን አይደሉ እንዴ? ወይስ ሕያዋን ናቸው? ኦኬ በጣም ጥሩ። አሁን ራሱ ጥያቄ ለራስ የሚሆንበት ምክንያት ምንድን ነው? መጀመሪያ ጥያቄውን መልሰው መምጣት አይችልም ብሏል። ስለዚህ አክተሩ የመጀመሪያ ጥያቄው ምንድን ነው? የእኔ ጥያቄ ምንድን ነው? አንድ ያ ሰውዬ ሙታን ሞተ ከሆነ አብ እንዴት ሊሰማ ይችላል ነው? ከአብ እንዴት ሊማር ቻለ? አብን እንዴት ሊሰማ ቻለ? ሙት አይደለ? እናንተ እኮ ጭራሽ እንደዛ መሆን አይችልም ነው ያላችሁት። እንዴት ቻለ? እስኪ እሱ ንገረኝ እስኪ መጀመሪያ። አሁን ወደ ሪጀነሬሽን መሄድ አልፈልግም እኮ። እንዴት አይደለም? እንዴት ይኸው ነፃ ፈቃድ የለውም ካልከኝ፣ ለመንፈሳዊ ነገር ጭራሽ ምንም ምላሽን መስጠት አይችልም ካልከኝ፣ ይኸው አንተ ያመጣኸው ጥቅስ አንተ ራስ ያመጣኸው ኤግዛክት ቨርስ የሚለን ምንድን ነው? ከአብ የሰማ የተማረ ይላል። እንዴት ሊሰማ እንዴት ሊማር ቻለ? ሙት አይደለ? እንዴት ሊሰማ እንዴት ሊማር ቻለ? ባጭሩ ሙታን ነበር ስንል ልቡ ዝግ ነው። ስለዚህ ልቡን ከፍቶ እንዲሰማ አድርጎ ያመጣል። ስለዚ ክርስቶስ ገና ሞቶ ሳይነሳ በፊት ዳግም ልደት አለ ማለት ነው። ቤት አመጣው። ይህንን አንድ ጥቅስ ስጠኝ እስኪ። ያለ ክርስቶስ የሆነ ዳግም ልደት ተአምረኛ ነው። ይህ ደግሞ ይህ ከክርስቶስ በኋላ ስላለው ነገር ነው አይደለም? ይሄ ቨርስ የሚያወራው ወይስ አይደለም? እዛ ጋር ገና ጌታችን ሳይሞት ሳይነሳ ገና በፊት የተነገረ ቃል ነው። ይህም ምን ብሎ የተናገረው? በእኔ እመኑ እያላቸው ነበር። ከላይ ከፍ ብለህ ይኸው ቁጥር 27 ላይ ሄደህ ስትመለከት እዛው ያን 6 ላይ ምንድነው? ቁጥር 26 ላይ ያው ምግብን ፈልገው ምግብን አበርክቱ ስላዩ ምናምን ነገር በቃ የምግቧ ነገር ማሳሳቢ ነች። ይመጣሉ የሚስ ከዛ ለሚጠፋ መብል አትስሩ፣ ይልቁንም የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ እንጂ አላቸው። እርሱንም እግዚአብሔር አብ አትሙታል አለ። እሺ ለዚህ እንድንሰራ ምን እናድርግ ሲሉት ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ አላቸው። አየህ እመኑ እየተባለሉት አሁን እምነት ከነሱ ፈልጎ ነው ጌታ ኢየሱስ እመኑ። ከዛ በኋላ ግን በእርሱ የሚያምነው ግን እነማን ናቸው አለ። ገና ከጅምሩ ከአብ የሰሙና የተማሩ። የሞተ ሰው እንዴት ከአብ የሰማ የተማሪ ይሆናል? እኔ እግዚአብሔር ያምንልሃል ብያለሁ እንዴ? አላልኩም? እኔ እግዚአብሔር ያምንልሃል ምናምን ውስጥ አልገባውም። ምንም ርዕስ አታስቀይረኝም። እንዴት ነው ከአብ የተማረ ከአብ የሰማ ሰው እንዴት ከአብ ሊማርና ከአብ ሊሰማ ቻለ? የሞተ ሰው አይችልም ብላችሁ ነበር። እንዴት ቻለ? ያው ራሱ ጋድ ነው ኢኒሼት የሚያደርገው ብዬ እኮ ተናግሬያለሁ። እሱ ዳግም ልደት ሰጡት ከሆነ ክርስቶስ ሞቶ ሳይነሳ ዳግም ልደት አለ ማለት ነው እያልክ ነው። ከየት አመጣኸው? ኮንቨርዥን እናንተ ጋር ዳግም ልደት ተብሎ አይጠራም? ላሳየህ። ቆይ አሁን ኮንቨርት የሚያደርጉ ሰዎች በዚህ በባይብል ቨርስ መሰረት ነው አይደል? አሁን አላልኩም። እኔ በሰዓቱ ስለተነገረው ነገር ነው ንገረኝ እያልኩ ያለው። ከክርስቶስ ትንሣኤ በኋላ አይልም። እሱን ከክርስቶስ ትንሣኤ በኋላ ስላለው ነገር የተናገሩ የተባለበትን አሳየኝ። ኧረ አኬ እያደከምከኝ ነው። አሳየኝ። እኔ ደግሞ አሁን ስላለው አይደለም ጥቅሱ የሚያወራው። አሁን ጥቅሱን አምጥተህ የለ ጥቅሱን ስታመጣው ወንድሜ አንድሪው እዛ ጥቅሱ ላይ የተቀመጠውን ነገር ይዤ እያወራው ነው። ዝም ብሎ ጥቅሱን ያለ አውዱ ዝም ብሎ ማንጋጋት እኮ አይደለም። ጥቅሱን ካመጣኸው አይቀር እንኳን አመጣኸው አልኩ እና ከአብ የሰማ የተማረም ወደ እኔ ይመጣል ይላል።
አንተ አሁን ከላይ ያለችዋን ነው እችኛዋን ጥቅስ ትተህ ከላይ ያለችዋን ነበር ያዝከው። እችኛዋን አላያትም በደንብ። አብ ከሳቦ በቀር ተው አንዴ። አብ ከሳቦ በቀር የምትሏን ነበር ያየው። አብ ከሳቦ በቀር የሚለውን ከታች አብራርቶታል። ምን ብሎ? ከአብ የሰማ የተማረም ብሎ። ሙት ውስጥ ያለ ሰው እንዴት ከአብ ሊሰማና ሊማር ይቻላል? ወደ ህይወት ሳይመጣ በፊት። እሺ ጥሩ ጥያቄ ነው የጠየከኝ። መጀመሪያ ወደ እርሱ መምጣት እንደማይችል መተማመን አለብን። አይችልም ማለት ወደ ኢየሱስ ክርስቶስ አንድ ሰው ሊመጣ አይችልም። ይህ ስለ አይሁዳውያን የተነገረው አይሁዳውያን ከአብ የተማሩ ከአብ የሰሙ ከሆኑ ወደ ጌታ ይመጣሉ። አይ ካሉ ግን አይመጡም ነው። አብን እንዲህ ያለ ኢየሱስን እምቢ ይላል ነው። ፈሪሳውያንም በክርስቶስ ሊያምኑ አልቻሉም። አብን አልተከተሉትም ማለት ነው። እና እነሱን አንድ ክርስቶስ ሲወቅሳቸው ሲገስጻቸው የነበረው በከባባድ ቃል ምን አባታቸው ያመጣሉ እነሱስ ፈሪሳውያኑስ ቢሆኑ አባቢ ዝም ብሎ በራሳቸው መሄድ መንዘርገግና ኩፍስ ማለት እንጂ ልባቸው ገንዳና ነው። እስቲ ሰዓቱን በጣም እየሄደ ስለሆነ በቃ ሲሲ ከደረሽ እንትን በይና አጩይልኝ ጠቅለል አድርጊው። በቃ ሆነ እንጨርስ አንድሪው። በቃ ሌላ ጊዜ ደግሞ አይ ግን እኔ ጥያቄን ሳልጨርስ ሌላ ጊዜ ደግሞ በቃ አሁን ደግሞ ሌላ ጊዜ ደግሞ በጣም ያልኩ እኮ ነገር አይደለም እኮ አንድሪው። በጣም አንዱ ስታነሳ ስመልስ እኔ በጣም እንዴት እንደሆነ ላስረዳ። የሆነ ቨርስ ሳመጣ ገና ቨርሱን ሀሳቢን አውርቼ ሳልጨርስ እዛው ያለውን ቨርስ እያልኩ 7 ሰዓት ሆነ። አንድ 7 ሰዓት ሆነ። ቨርሶቹ ለፕሮፌት ሚኪያስ ልስጡና ላይቡን እንዝጋው። ፕሮፌት እንዴት እንኳን ደህና ቆያችሁ። ሲሶዬ ሰላም ብያለሁ ሁላችሁንም። እንደው እኔም ጫጫታ ውስጥ ነው ያለሁት ሰዓትም ስለሌለባችሁ አንዱ ደቂቃ ለሱስት ውጡና ለወንድማችን ጨርሱ፣ ዝጉት። ሌላ ጊዜ እመጣለሁ። ፕሮፌት አንተም ካልተመቸ በቃ አንድሪው ወይ ማታ ወይ አኬ ሲከፍት ወይ ነገ ከነገ ወዲያ እኔ ስከፍት ያለውን ነገር እንቀጥላለን። በጣም ቴንኪው አመሰግናለሁ ሁላችሁንም።